ብርሃኑም የሞት ፍርድ እኮ ተፈርዶበት ነበረ። ያው ውጪ ስለሆነ እጁ ስላልተያዘ እንጂ በማን ነው የሞት ፍርድ የተፈረደበት? በወያኔ በቅንጅት ነው። አንድነትና ለዲሞክራሲ ጊዜ በነበረ ሰዓት አለ ውጪ አርበኞች ግንቦት ሰባት ስለነበረ እሺ ኢህአዴግ ነው የፈረደበት ስላልተፈጸመ እንጂ ኢህአዴግ ነው የፈረደበት። በኋላ በምህረት በመሪዎቹ ላይ እምነት ከሌለ ለቀት ወጣለ ማለት ነው። ለምንድን ነው ለቅቄ የምወጣው እንዴ? መሪው እኮ ካልሰራ ሌላ መሪ ይቀየራል። ምን ችግር አለ? ሌሎቹ ምክንያቱም ሚሊዮኖች መሪዎቻችን ናቸው ብለው አምነው ተቀብለው አቴንሽናቸው መበጠጥ አይፈልግም። መሪዎቻችን በሚወስዱ መንገድ የነሱን ትዕዛዝ ተቀብለን እንሄዳለን ብለው አምነው በሚሰጣቸው ፕሮፓጋንዳ አኮርዲንግሊ የታገሉ ነው ያሉት። ያሱን እኔ ኢትዮጵያን ከኤርትራ ለመገንጠል ኢትዮጵያን ባህር አልባ የማድረግ እና የማዳከም ዓላማ የያዘው የግብፅ መንግስት የደህንነት ቢሮ ያንን የፈጠረላቸውም እሱ ነው፣ ያስገነጠላቸውም እሱ ነው። አሁንም ድረስ ተላላኪነቱና ተጠሪነቱ የኤርትራ ፕሬዚዳንት ለግብፅ እንጂ ለኤርትራ ህዝብ አይደለም። ህዝብ የሚበጀው ሀሳብ አሁን ያለውን የኤትኒክ ፌዴራሊዝም ወደ እውነተኛ ጂኦግራፊካል ወደ ሆነው ፌዴራል ሲስተም፣ ኢትዮጵያ በፌዴራል ሲስተም ብቻ ነው መተዳደር የምትችለው አሁን ባለው ፖለቲካል ኮንሽስነስ ነው። ሰው ራሱን ሰልፍ ቅድም ወንድሜ አንተነ እናንተ የምትፈልጉት ጭቆናን ለማምጣት ነው። ኦሮሞ በቋንቋው እንዳይናገር ነው። ጉራጌ እኮ ክልል ልሁን ብሎ ወደዛ መለስ ቴዲ ጊዜ ሰጠኝ እሰጥሃለሁ የፈለግከውን አልከኝ። መንደርደሪያ ሳነሳ እንትን አትበል፣ ችግር የለውም ተው፣ አትሳቀቅ፣ እመጣለሁ፣ ፖይንት ላይ እገባለሁ። አሁን ለምሳሌ ወሽሮም ደርሼ ልምጣ። እሺ እና አንተነ ወንድሜ ቅድም ስትል የነበረው እናንተ ጭቆናን ለማምጣት ነው። ኦሮሞ፣ ጉራጌ ብሔር ብሔረሰቦች በቋንቋቸው እንዳይተዳደር በቋንቋው ማስተዳደር አለበት። ይሄ አማራውንና የሚደረገውን ትግል ለማጠልሸት የሚሰጡ አስተያየቶች ናቸው። ባይዘወይ እኛ የምንታገለው ሁሉም ኢትዮጵያዊ እኩል እንዲሆን ነው። ያ ማለት በቋንቋው እንዲማር ነው፣ በቋንቋው እንዲያስተዳድር ነው። ግን ኦሮሞ በቋንቋው እንዲያስተዳድር ኦሮሚያ ክልል ያሉ ኢትዮጵያኖች ባይተዋር መሆን የለባቸው። ገብተዋል? ኦሮሞ ነው ክልሉ ብለ እዛ ውስጥ የሚኖር 1 ሚሊዮን 10 ሚሊዮን 20 ሚሊዮን የሚሆን ህዝብ አምጥተ አንተ እዛ ውስጥ ባይተዋር ትሆናለህ። ሀገር አይደለም ስፈልግ እያፈናቀልኩ እየገደልኩ አባረራለሁ አትለው። እኛ ይሄ ስርዓት ይቁም ነው ያልነው እንጂ ኦሮሞ በቋንቋ ይማር፣ ትግሬ በቋንቋ ይማር፣ ጉራጌ በቋንቋ ይማር፣ በቋንቋው መንግስታዊ አስተዳደር አይሁንለት አላልንም። እኛ ያልነው እኩልነት፣ በተቃራኒው ነው እኛን የምትወቅሱን እናንተ። እኛ ያልነው ኢትዮጵያ ውስጥ እኩልነት ይኖር፣ ራሱን ሰልፍ አድሚኒስትሬሽን የተከለከለ አለ። በኤትኒክ ማናችሁ እኛ ስትል እኔ አሁን ያለሁበት አዲስ አበባ ሚዲያ ምክር ቤት ነው አልኩ። የምታገል እኛ ስል አዲስ አበባ ሚዲያ ምክር ቤት ነው አሁን ያለሁበት። አዲስ አበባ ሚዲያ ምክር ቤት እሱ ነው የትግል እንትን የትግል ፍልስፍናችን ይሄ ነው። ምን መሰለ ኢትዮጵያ ውስጥ አዲስ አበባ ሚዲያ ምክር ቤት ከሆነ ፋኖስ ምን ታደርጋለህ? ቴንክ ዩ ፋኖስ ምን የአማራን የነፃነት ትግል እንደግፋለን። ለምን በለኝ ኢትዮጵያ ውስጥ የሰላማዊ ፖለቲካ መደላደል ፈጽሞ ስለዘጋ ብልጽግና ሰላማዊ ትግል ማድረግ ስለማይቻል ህዝቦች መሳሪያ አንስተው ጀኖሳይድም እየተፈጸመበት ስለሆነ የአማራ ህዝብ ይሄ ህዝብ የሚያደርገውን የነፃነት ትግል የምንደግፈው በዚህ ምክንያት እንጂ አርምስትራገር ወደን አይደለም። ግን there is no any means ለመከላከል ራስን ለመከላከል አዲስ በደንብ ሰምተኝ ከሆነ አንተ እኮ ንግግር ፋኖችንም እየደገፍክ አይደለም። አሁን የመከራዋን ጊዜ ብቻ ለማለት ፋኖ ላይ እየተለጠፍኩ ነው። አሁን እኔ ጨምቄ ቢይዝ እዚህ ጋር ወይ አንድ ጋይስ እዚህ ጋር አሁን አንድ ሁለት ሰዎችን ማውቃቸውን ላስገባ ብል እኮ ትተናነቃለህ። ፋኖችን የኔ ጠየቀኝ ነገር አጣብቂኝ ስገባ ለመከራ ጊዜ ማምለጫ ነው። እዚህ ጋር ለምን አንቆይም? ጥያቄውን የጠየቀኝ ምንድነው ያንተ ሐሳብ አልከኝ። ኦኬ ፋኖ ውስጥ የክላሪቲ ችግር አለ አልከር። ሁሉም ፋኖ ላይ አይደለም መሪዎቹ ላይ ነው እየጠየቅኩ ያለሁት። እሱ በአመራር ደረጃ በነ ዘመነ በነ ምሬ አካባቢ ላይ አላያንስ ፍለጋ ላይ መሪዎቹ እኮ አንተ አይደለም የምትመራቸው፣ እነሱ ናቸው አንተ የሚመሩ። አይ አንደርስታንድ። ግን አላያንስ በመሪዎቹ ላይ እምነት ከሌለ ለቀት ወጣለህ ማለት ነው። ለምንድን ነው ለቅቄ የምወጣው እንዴ? መሪው እኮ ካልሰራ ሌላ መሪ ይቀየራል። ምን ችግር አለ? ሌሎቹ ምክንያቱም ሚሊዮኖች መሪዎቻችን ናቸው ብለው አምነው ተቀብለው አቴንሽናቸው መበጠጥ አይፈልግም። መሪዎቻችን በሚወስዱ መንገድ የነሱን ትዕዛዝ ተቀብለን እንሄዳለን ብለው አምነው በሚሰጣቸው ፕሮፓጋንዳ አኮርዲንግሊ የታገሉ ነው ያሉት። ያ እሱን እኔ እኮ ምንም አላልኩም እኮ። አንተ ብቻ ነው ገብተህ እያመስካቸው ያሉት ወይ አልወጣም? እኔ ብቻ አንደኛ ገብተህ እያመስክ የሚለው ትክክል አይደለም። እኔ የፋኖ ኦኬ ማንበሳሪያ ምን ማለት ነው? አሁን እኔ የፋኖ ትግል አንተ መሪ ሚልን ነው የምትሰማው ወይስ አንተ የምትናገረውን መሪ እንዲቀበል ነው የምትፈልገው?
ቴዲ ኢትዮጵያ ውስጥ ይሄን አስተሳሰብ ማቆም አለብን። መሪ ያለው በሙሉ ትክክል ነው ስለምንል እኮ ነው ዛሬ በሙሉ አብይ አህመድ የሚባል ሰው እዚህ ውስጥ ይዞ ነው የገባው። ስለዚህ ስልታዊ ደጋፊ ነው ማለት ይቻላል የብልጽግና? ኖ የብልጽግና ኤግዛክትሊ። ለምን? ምክንያቱም ስልታዊ ደጋፊ ነው ብልጽግናን አመረረ ተቸህ ማለት የብልጽግና ተቃዋሚ ነው ማለት አይደለም። ኧረ ቴዲ አታስብ። ኤግዛክትሊ ፋራዎቹን ልሸውድ ትችላለህ። አንዳንዴ ብልጽግናን አምረህ የምጠላ ከሆነ የምተች ከሆነ ያ ማለት የብልጽግና ደጋፊ ተቃዋሚ ነው ማለት እኮ አይደለም። እኔ ብልጽግና ደጋፊ ለሆንኩ መሐላም ምንም ምስክርም አያስፈልገኝም። ቴዲ ተው፣ ህዝቡ ያውቃል። አንድ ጊዜ አመልጦ የቁርጥ ቀን ሲመጣ እኔ የምለወጥብሃለሁ አልክ። ቴዲ የእነ ሃንጋሪን ክርክር ይዘህ ልመጣ ነው። ቴዲ ትክክለኛ ሰው በተናደደ ጊዜ ከአንደበቱ የሚያወጣው ነው መስማት ያለብን። ኖ አይደለም። ይኸውልህ በተደሰትክ ጊዜ አይደለም። አንተ አሁን በተናደድክ ጊዜ ያወጣሁን ብዙ ጊዜ ተናድጄ እኮ ብዙ አንደበቴን አውጥቻለሁ። ብዙ ነገር ሳልቀን ብለሃል። ኖ ቴዲ ብዙ ጊዜ ተናገር ያላችሁበት ቦታ ይሄን ነገር እንዳራዘመው ከፈለጋችሁ ፍሬንድሊ አራዝመው ትንሽ ቪዲዮ ማብራት ትችላላችሁ። የተሳሳቀን እናውራ። በቃ የተሳሳቀን እናውራ። ይሄ አሁን የወዳጅነት ጨዋታ ነው ጋይስ። በቃ የወዳጅነት ጨዋታ ነው። አንተ ቪዲዮ አብራ እሺ። እዚህ ላይ መስፍን ፈይሳ ሮቤል ልጨምር። የታባቱ ነጋቲቭ ፈይሳ መስፍን ፈይሳ አለ የታል? መስፍን ፈይሳ ምን ላይ ታውቃለህ? እኔ እኮ የዛሬን አድርገውና ቴዲ ፕሮፌሰር መስፍን ይሉኝ ነበር አለ። አይ ቲንክ ፕሮፌሰር መስፍንን ሲጠሩ እሱን ያሉ መስሎት ነው መሰለኝ። ና እስኪ መስፍኔ ፕሮፌሰር መስፍን ሲሉ እሱን ያሉ መስሎት ነው መሰለኝ። እኔ እኮ ፕሮፌሰር መስፍን ይሉኝ ነበር አለ። ይሄም ክላሪቲ ይፈልጋል። እስኪ መስፍኔና ሁላችንም ቪዲዮ እናብራ። አዲስ ታይምስን አንድ ነገር ልጠይቀው የምፈልገው ነው። እሺ አብሩ፣ ሁላችሁም ቪዲዮ ያላችሁበት ቦታ አዲስ ታይምስ አብርተሃል? ቆይ ያበራል። ኒውቱን አንሳውና እኔ አንዳንድ ጥያቄዎች አጫጭር መልሶች ትሰጠኛለህ። ያው እንግዲህ ህዝብ እየታዘበ አበራለሁ። ቴዲ ቆይ ቅድም ያለውን ሰምታል መስፍኔ? መድረክ ላይ እነ ፕሮፌሰር መስፍን ፈይሳ እነ ፕሮፌሰር መስፍን ወልደ ማርያም ምናምን ያሉበት ጋር ብዙ ጊዜ እኔ አሁን እዚህ ጋር የመጡ ኮሜንቶች ናቸው። የኢሰመጉ መስራች ማለት ነው። እና ፕሮፌሰር መስፍን ጥያቄ ያለኝ ምናምን ሲባል የዛሬን አድርገውና የአማራ ፖለቲከኞች እኮ ዲያስፖራዎች እኔም ፕሮፌሰር መስፍን ነበር የሚሉኝ ምናምን አለና አሁን የአማራ ልጆች ደግሞ አረኛ እሱን አይደለም እኛ ያለው ፕሮፌሰር መስፍንን ነው አሉ። ለዚህ ራሱ ማብራሪያ መስጠት አለበት። እሺ አንተ ነህ ቀጥል። ያከዳትማ እነሱ ቤት ባሽ ነው። አንደኛ አዲስ ታይምስ አንድ ነገር እንዲመልስልኝ የምፈልገው ነገር ቅድም ሳነሳ የነበረው ብሔርተኞች ናችሁ እናንተ ዘረኞች ናችሁ። ዘረኛ ሆናችሁ ስታበቁ ነው ዘረኝነትን የማትደግፉ በዘር መደራጀትን የምትቃወሙ በቋንቋ ክልል ፌዴራል ሲስተሙ መምጣቱን የምትደግፉት ማነው የምትቃወሙት? ዘረኝነታችሁን እንደ ልብ ለማሳለጥ ስለማይረዳችሁ ነው ብዬ ነበር። ለዚህ ማሳያ እንዲሆኑ አሁን ራሱ ስለመጣ የአዲስ አበባ ሚዲያ ካውንስል አመራር ነኝ አባል ነኝ አለ። የአዲስ አበባ ሚዲያ ካውንስል ተብሎ የተቋቋመው በእስክንድር ነጋ በራሱ ሊስት ነው። ሊስት አለ። ሊስቱ ውስጥ ከእስክንድር ጀምሮ እሱም ዋና ጸሐፊ ነው ምናምን ነገር ነው፣ የህዝብ ግንኙነት ኃላፊ ነው። ከዛ አንስቶ እያንዳንዳቸው ሙሉ ከላይ እስከታች ያለው ሰው አንደኛ ፍቃድ የሌለው ተቋም ነው። የሚዲያ ፍቃድ የላቸውም። ላይሰንስድ አይደሉም። አዲስ አበባ ላይ ኢትዮጵያ ላይ የተመዘገቡ አይደሉም። በሚዲያ ስራ ውስጥም የሚሰሩ አይደሉም። ጋዜጠኝነትም ውስጥ የሉበትም። አንደኛ በደንብ ልባል። ሁለተኛ ነገር ደግሞ ምንድነው ከላይ እስከታች የአንድ ክልል ልጆች ናቸው። አዲስ አበባ ውስጥ ሳይኖሩ የአዲስ አበባ ውስጥ የሚዲያ ፈቃድ አውጥተው ሳይሰሩ የአዲስ አበባ ሚዲያ ሳይኖር የሚዲያ አባላቶቹ ልጆች እነ ሪፖርተር እና አዲስ አድማስ እና ምናምን የሚባሉ ሚዲያዎች ህጋዊ ሚዲያዎች አዲስ አበባ ውስጥ እያሉ አንደኛ አዲስ አበባ ሳይኖሩ ነዋሪም ሳይሆኑ
ፈቃድም ሳይኖራቸው የአዲስ አበባ ሚዲያ ጨፍላቂነት ይሄ እሱ ቅድም ወንድሜ ሲል የነበረው ነገር ይሄ ነው። ይሄንን ነገር ነው አየህ፣ ሙሉ ለሙሉ ከአንድ ክልል ይወጣሉ፣ ሙሉውን ከላይ እስከታች ስም ዝርዝር ይጽፋሉ። ከዛ በኋላ ኢትዮጵያዊ እኛ ብሔር የሚላሉ ማለት ነው። አንድ ብሔር ነው ከአንድ ክልል ይወጣል። አንድ ብሔር ነው እዛ ውስጥ አይከትም። አንድ ሌላ ቋንቋ ተናጋሪ አይገባም። በምንም ተአምር አያስገቡም። ከዛ ደግሞ አንድ ብሔር ናቸው ስትል ምን ለማለት ነው? አማራ ናቸው እያልክ ነው? አማራ ናቸው የተለመደ ክስ ነው። ኦሮሞ እኮ ነው። አዲስ ታይምስ እኮ ኦሮሞ ነው። የኮራው የደራ ኦሮሞ ነኝ ብሎ የሚያስበው አስመሳይ ኦሮሞ ነው። ኦሮሞ አይደለም እሱ። የኦሮምኛ ተናጋሪም አይደለም። አካም ብትለው ነጋዳ አይልህም። ሌላው ምንድን ነው መሰለ አንድ ነገር እንዲያቀም የሚፈልገው ሞኖፖሊ ኦፍ ቫዮለንስ የሚባል ነገር አለ። ሞኖፖሊ ኦፍ ቫዮለንስ የመንግስት ነው። በህገ መንግስት የተቋቋመ መንግስት ያለው ኃላፊነት ነው። ይህንን ከኤርትራ መንግስት ጋር ዲል ማድረግ፣ መሳሪያ የመግዛት ከውጭ መሳሪያ የመግዛት ከተለያየ መሳሪያ በእጅ የመያዝ ስልጣን ወይም ደግሞ የመፍቀድ ስልጣን የመንግስትና የመንግስት ብቻ ነው። የኢትዮጵያ መንግስት ከኤርትራ ጋር ኮአሊሽን ፈጥሯል። ከሶማሊያ ጋር ኮአሊሽን ፈጥሯል። ከብሩንዲ ጋራ ከሩዋንዳ ጋራ የኢትዮጵያ መንግስት ኮአሊሽን ስለፈጠረ ይሄ ስብስብ የሰፈር ስብስብ ነው። እንግዲህ አንድ አካባቢ ስብስብ፣ ይሄ ስብስብ ራሱን እንደ መንግስት ቆጥሮ በህዝብ የተመረጠ ሀገር የሚመራ አድርጎ ይሄ መብት መንግስት ያለው መብት እኔም አለኝ ያስባል፣ ያወራል። በግልጽ በአደባባይ ነው። ይሄ አይነቱ መንግስት አስተዳዳሪ ነው። አዎ መንግስት ከተቃዋሚዎች በላይ ኃላፊነት የሚሰማው አካል ነው። አዎ ለሀገር፣ ለህዝብ፣ ለሉዓላዊ ግዛታችን ለሁሉም ነገር መጨነቅ ያለበት መንግስት ነው አይደል? መድፉንም በጀቱን የሚያዘው ማለት ነው። ጀቱንም በጀቱን የሚያዘው። ተቃዋሚዎች ህግ የላቸውም። ሊኖራቸው ግድ ነው። ኖ ተቃዋሚዎች ለመገባቸው ሊሆን ይችላል። ለምሳሌ እነዚህ ሪቤል ፎርሶች ያችን የመከራ ጊዜ የሚያሳጣቸው መሳሪያ ከሰጣቸው በዚህ ግቡ በዚህ ውጡ ልትላቸው አትችልም። አንተን ለመጣል እሱማ ቅዱስ ከሆኑ ነው። በጣም ኤክስትራ ማይልስ ሄደው ይሄ ሀገርና ህዝብን የሚጎዳ ነገር ነው ብሎ የሚያመዛዘን እኮ ሊኖር ይችላል። ዋንስ የፖለቲካ ምህዳራቸውን ካጠበብክባቸው በህግና በህግ ተመላለሱ ልትላቸው አትችልም። ኖ ማልችለው ከዛ በኋላ ከአንተ መጀመሪያ የሚጠበቀውን አድርገሃል። ቆይ ይሄ እንዳይመጣ በህግ የመገልገል መብት አይኖረውም። ዲሞክራሲ መጠየቃችን እኚህ ሰዎች ነፍጥ ሲያነሱ በህግና በህግ እንዲመላለሱ የመጫወቻ ሜዳውን አስምረህላቸዋል። ምን አደረክላቸው? አሁን አንተ አይተሃል። ቅድም ኃላፊነት የሚሰማው አካል ነው መንግስት። እኚህ ሰዎች ባፈናቸው እንዲህ ሊሆኑ ይችላሉ። ሁለተኛ የሀገርን ጥቅምና ፍላጎት ከሚጎዳ አካል ጋር ለነሱ ጣልቃ ለመግባት ምቹ በር ይፈጥራል። እንዲህ ማድረግ የለብኝም። ኦኬ ለዚህም ኮምፒት ያርጉ፣ ከኔ ጋር ይፎካከሩ። አትሊስት ስልጣን ባልሰጣቸው አላፍናቸው። አትሊስት አጸያፊ ንግግር፣ ህዝብን ከህዝብ ጋር የሚያጋጭ አጀንዳ ቀርጸው እንዳይታገሉ ወይም ደግሞ ያንን ህዝብ ከህዝብ ጋር እንዳጋጩ የመጫወቻ ሜዳው ላስመርላቸው ማለት አለብን። ያን ካላደረግ በቃ የተገናኙ ሁሉ በህገወጥ መንገድ ባቦ ሰጠኝ ምናምን ሊመላለሱ ይችላሉ። ስለዚህ ትልቁን ኃላፊነት ሚስ ያደረግ አንተ አይደለም። ኖ መንግስት አሁን ሮል መጫወት ያለበትን ጥያቄ መመለስ ያለበትን የመልካም አስተዳደር ማስፈን ያለበትን ለህዝቦች ላይ የሚደርሰውን በደል መፍታት፣ እነዚህ ነገሮች ሂደት የሚጠይቁ ህገ መንግስት ማሻሻ የሚጠይቁ የተጠየቁ አብዛኛዎቹ ጥያቄዎች በፌዴራል መንግስት ብቻ የማይመለሱ በክልሎችም ጭምር የሚመለሱ አንዳንዶቹ የሌላ ክልል ላይ ያለ ጥያቄ ፌዴራሉን የጠየቁበት ነው። አንዳንዱ በራሳቸው ክልል የሚመለስ ጥያቄ ነው። ይህንን ሁሉንም ጠቅልለው አንድ ግለሰብ እንዲመልስላቸው የቀረበ ጥያቄ ነው። ስለዚህ ይህንን አጠያየቃቸውንም ማንን መጠየቅ እንዳለባቸውም የገባቸው አይደሉም። በመጀመሪያ ደረጃ ጥያቄ ይዘው ሲመጡ ማለት ነው። በሁለተኛ ደረጃ ፌዴራሉ ሊመልስ ይችላለሁ ብሎ እቅድ አውጥቷል፣ ተቋም መስርቷል፣ ይጠና ብሏል። ሁሉም ጥያቄ ይዞ ስለሚመጣ ማለት ነው በአንድ ላይ ጥያቄያችሁን አቅርቡና ውይይት ይደረግ። የህገ መንግስት ማሻሻያ የሚፈልግ አስተዳደራዊ፣ ፖለቲካዊ ውሳኔ ይህንን ሁሉ ለመፍታት መንግስቱ ዝግጁ ነው። ነገር ግን
የውጭ ኃይሎች ወይም ደግሞ የኤርትራ መንግስት ራሱ ማለት ነው ኢትዮጵያን የማፍረስ ፍላጎት ያላቸው ከዚህ ከግብጽ ጋር ከምን ጋር የተያዘው ኃይል ይሄንን መጠቀም ፈለገ። ይሄንን እንደ ነዳጅ ይሄን ማርከፍከፍና መለኮስ ፈለገ። ይሄንን ያለውን የተቋሚነት ሁኔታ ስላዩ መሃል ገቡና አጋጋሉ፣ ጠመንጃ ጨመሩበት። ከዛ በኋላ ይሄ ኃይል ደግሞ ጠመንጃ አግኝቻለሁ ስለዚህ በጠመንጃ ሄድበታለሁ ወደሚል አማራጭ እንዲሄድ አደረገው እንጂ ሂደቱ ተጀምሮ ውይይት ኦልሬዲ እየተካሄደ ነበር በየደረጃው በተቋም ደረጃ ማለት ነው። ስለዚህ እዛ ውስጥ አንሳተፍም የሚል ነገር ይዘው መጥተዋል። ጦርነት ነው የሚያዋጣ ነው የሚል ነው። አሁን ደግሞ ኮአሊሽን መፍጠር ከሌላ ሀገር ጋራ ከኢትዮጵያ ጠላት ሀገር ጋራ የሚሰጠንን ድጋፍ በይፋ መቀበል መብታችን ነው የሚል ይዞ መጥተዋል። ይሄ ነውር ነው። ነውርን ይሄ በእነሱ የተጀመረ ነው። ኖ ይሄ በምንም ተአምር ወያኔ ቢቀበል እንኳን ተቀብያለሁ እቀበላለሁ መብቴ ነው ብሎ አይናገርም። ስለዚህ ያላባታቸው ከየት ያመጣል? ስለዚህ አሁን አንተ ውስጥ አንደማ የምትደግፈው ለምሳሌ ግንቦት ሰባት ውስጥ የነበሩ ሰዎች ከግብፅ ምን ያህል ብር ይቀበሉ እንደነበረ እነ ፕሮፌሰር ብርሃኑ ሲናገሩ ሰምተሃል። በአንዳነት ነው። ይሄ በአንዳነት ከነሱ ከተገኙ ይቅርታ ጠይቆ ገብተዋል እኮ ሌሎች ያላደረጉትን የጀመሩት እነሱ አብይ የሰሩ ለምንድን ነው ግንቦት ሰባት የሞት ተጠብቃቸው እኮ ይሄ እኮ አገር ክዳት ነው። አገር ክዳት ነው ሀገር መክዳት። ትናንትና አንተነህ ትናንትና አብይ ችግር የለም ቆይ አሁን አገር ክዳት ነው ይሄ በዚህ የተከሳል አገር አብይ አህመድ ስልጣን አለው። አብይ አህመድ አገር የሚመራ ሰው ነው። ማንኛውንም ነገር ማድረግ ይችላል። ሌጂቲሜት የሆነ ፓወር እጁ ላይ ነው ያለው። ከሱ ጋር ልትወዳደር አትችልም። እሱን አይደለም የምልህ። ይኸውልህ ባደጉት ሀገራት ሲስተም አለ አይደለም። ፓርቲ አንድ ግለሰብ ሀገሯ ወይም ሀገሪቱ ለናሽናል ኢንተረስት ትሬት ነው ብላ ካሰበችው አካል ጋር ሲሰራ የተገኘ ግለሰብ የሚሆን ፓርቲ ይታሰራል፣ እርምጃ ይወሰድበታል። የሞት ፍርድ ነው የታወቀው። እኛ ሀገር እኮ ሹመት ያገኛል። ምን መሰለህ እኛ ሀገር ሹመት ያገኛል። መረጃ ሰጥቶ ተጸጽቶ እጅ ሰጥቶ መረጃውን ሰጥቶ ይሄን አጋልጦ ከመጣ መንግስት ማህሪ ነው፣ ይቅር ባይ ነው፣ ይቅር ይለዋል። ነገር ግን በዛው ከቀጠለና ከተያዘ ግን ራሱ መጥቶ ከገባ ገባ ነው። ካልገባና ከተያዘ ግን ትሪዝን ነው። ትሪዝን የሞት ፍርድ ነው። ያ ማንም ያውቀዋል። በጣም ከባድ ቅጣት ነው የሚያስከትለው። አገር መክዳት ትሪዝን የሚጀምረው ፈርስት ዲግሪ ክራይም አገር መክዳት በእነሱ ጊዜ ነው የሚጀምረው ወይስ ከዚህ በፊት ነበረው? ያ የነበረ ነው። አለመያዛቸው በእነማ ላይ ተተገበረ? ትሪዝን በጣም ብዙ ሰው በትሪዝን እኮ ተገድሏል። ማን ከፖለቲከኞች ማን የሞት ፍርድ የተፈጸመባቸው የኦነግ አመራሮች አሉ። የአርበኞች ግንቦት ሰባት ራሱ አመራሮች አሉ። በራሱ በህወሓት ጊዜ እና አንዳርጋቸው ጽጌ ለምሳሌ የሞት ፍርድ የተፈረደበት ብርሃኑ ፕሮፌሰር ብርሃኑ ነጋስ ብርሃኑም የሞት ፍርድ እኮ ተፈርዶበት ነበረ። ያው ውጭ ስለሆነ እጁ ስላልተያዘ እንጂ። በማን ነው የሞት ፍርድ የተፈረደበት? በወያኔ በቅንጅት ነው። አንድነትና ለዲሞክራሲ ጊዜ በነበረ ሰዓት አለም ውጭ አርበኞች ግንቦት ሰባት ስለነበረ እሺ፣ ኢህአዴግ ነው የፈረደበት ስላልተፈጸመ እንጂ ኢህአዴግ ነው የፈረደበት። ቆየ በኋላ በምህረት እንደ መንግስት የፖለቲካ ውሳኔ ኢህአዴግ ነው የፈረደበት ኢህአዴግ አይደለም። ኢህአዴግ ኢንቴንሽኑም ፕሮፌሰር ብርሃኑ ነጋ ከውጭ ኃይሎች ጋር ስለሰራ ምናምን ሳይሆን ፖቴንሻል ኦፖነንት ስለነበረ ስልጣን ሊቀበል የሚችል ብቸኛው አቅም ያለው ሰው ስለነበረ አሸማቀ ማጥፋት ሄዳችን እድል ይሰጣን እንጂ መስፍን ይላን ተመጣጣ ነው። ዋና ጭብጥ ሀሳቡ ቅንጅትን የማፍረስ ዘመቻ አሸማቀ አደናብረ ምናምን የማጥፋት ነገር ነው። መጨረሻ የሞት ፍርድ ተፈርዶባቸው እኮ በይቅርታ ነው የወጡት። በቃ በእድሜ ልክ ተፈረደባቸው፣ ከዛ በይቅርታ ወጡ። ያው ስርዓት ለውጥ ስለመጣ በዛውም መሀል ያም አዲስ አበባ ላይ ሆኖ 1997 ፓርቲ መስርተው በሰላማዊ መንገድ ታግለው ምናምን ተለጥፎባቸው የታሰሩበት ነው። ከዛ በኋላ በሐላል ከግብፅ ጋር እንደሚሰሩ ገንዘብም እንደሚቀበሉ ምናምን የተናገሩበት አለ። እሱ ነው እኮ ለምህረቱ ፕሮፌሰር ብርሃኑ አንድ መድረክ ላይ አሜሪካ መድረክ ላይ እና ከማጋለ ስራልህ ብለዋል። እንደዚህ አይነት ጥያቄ ሲነሱ ከአንድ ሀገር ወዳድ ኢትዮጵያዊ ጥያቄ ተነሳላቸው። በክህደት ሰዓት ነው ያንን ያለው። በዛን ጊዜ ግን ልጁ ብያዝ ይገደል ነበር። እሺ ቆይ ኢህአዴግ ነው እኮ የፈረደባቸው። ኢህአዴግ ቢይዘው ኖሮ በዛን ጊዜ እጁን አላገኘም እንጂ ቢያገኘው ኖሮ ይገለው ነበረ ነው። ኢህአዴግ የሚገለው ከግብፅ ጋር ስለሰራ ምናምን ሳይሆን ፖቴንሻል ኦፖነንት ስለሆነ ነው። አይደለም
ማስረጃው እሱ አይደለም። ትሪዝን መንግስት ሲቀየር ትሪዝንን ዲፋይን የምታደርገው ለፓርቲ ስለተቃወመ ወይ ስለተሰጋር ቆይ እችን መልስ። አሁን አንተ በቃ በዚህ ጊዜ ይጀመር፣ ያለፈው አልፏል። በፋኖች በኦነጎች በቲፒኤልኤፍ ጊዜ መጀመር አለበት። ከታሪካዊ ጠላቶቻችን ጋር መስራት ነውር ነው። ያለፈው አልፏል ነው እያልክ ያለው ወይም ትላንትም ነውር ነው ዛሬም ነውር ነው እያልክ ያለው? በህግ እኮ በወንጀለኛ መቅጫ ህግ እኮ የሰፈረ ነገር ነው ይሄ። አገር መክዳት ወንጀል ነው፣ በሞት እስከ ሞት በሚደርስ ቅጣት ያስቀጣል ይላል እኮ። አገር መክዳት ነው። ከኤርትራ መንግስት ጋር መስራት አገር መክዳት ነው። አሸባሪነት ጋር ከአሸባሪዎች ጋር መስራት፣ ከኢትዮጵያ ጠላቶች ጋር መስራት ራሱ ትሪዝን ነው በኢትሰልፍ፣ ሌላ ነገር ሳያስፈልግ በሞት የሚያስቀጣ ከባድ ወንጀል ነው። እዛ ውስጥ የገቡ ሰዎች እኮ መከላከያ ባገኘበት ነው እርምጃ የሚወስዱባቸው። እሺ ፕሮፌሰር ብርሃኑ ነጋ የትምህርት ሚኒስትሩ ነው ኖ እሱ የእሱ ነገር እኮ ይቅርታ ጠይቆ ምህረት ተደርጎለት ከመንግስት ጋር ተነጋግሮ ጨረሰ። ተዋ እኮ ነው የምልህ። አፍርሶ ገባ ሀገር ቤት አፈረሰ። አሁን ለህዝብ ተወካዮች ምክር ቤት ያሸነፉት የወጣቶችና ስፖርት ሚኒስትር ቢቂላ መርዳሳ ናቸው። እሳቸውም ስልጣን አግኝተዋል። ተመሳሳይ ነው። ተደራድረው የገቡ ናቸው። ከመንግስት ጋር ተደራድሮ እጅ ሰጥተው መግባት ይችላሉ። ከገቡ ምህረት ያገኛሉ። ይሄ በዓለም አቀፍ አሰራር የተለመደ ነው። ብርሃኑም ሌሎችም የኦነግ ሰዎች በሙሉ አሁን የገቡት ወደ ሀገር ቤት ይቅርታ ምህረት በመንግስት አሰራር መሰረት ባለው ተፈቅዶላቸው የገቡ ናቸው። ከተፈቀደ በመንግስት ትሪዝን ኮንዲሽናል ነው ማለት ነው። ትሪዝን ኮንዲሽናል ነው ማለት ነው። ይሄ ጠንካራ ሀገር ወንጀልነቱን ከገዱ ፓርቲ ጋር ከተሞዳሞድክ ይቅር ትባል የምትችለው ከገዱ ፓርቲ ጋር ከተጣላ ህግ የሚፈጸምበት ነው ማለት ነው። ውሳኔ ያለ የህግ ውሳኔ ያለ ፍርድ ቤት አሁን ይህንን ኮምፕሮማይዝ አያደርግልህም ሀገር መክዳት። ነገር ግን ፖለቲካሊ ከሀገር ካለው ጠቀሜታ አንጻር አጠቃላይ ህዝቡን ወደ ሰላም ለማምጣት አጠቃላይ ሀገራዊ የሆነ መግባባት ለመፍጠር ስትል የምትወስነው ውሳኔ ያለ እንደ መንግስት የፖለቲካ ውሳኔ ነው። ይሄ የፖለቲካ ውሳኔ ተወስኖ የሚደረግ በመንግስት በኩል እንዲፈጸም የሚደረግ ነገር ነው። ስለዚህ ትሪዝኑ በፍርድ ቤት ሌላውን በቃ የመጨረሻ ጥያቄ ያስፈርድባል። ከታሪካዊ ጠላቶቻችን ጋር አብሮ በመስራቱ ይቅርታ የጠየቀ በይፋ ይቅርታ የጠየቀ ፖለቲከኛ ወይ ፓርቲ ግለሰብ ነገር ይወስድ በድርድር ከመንግስት ጋር ነው የሚጨርሱት። ለዛ እኮ ነው ማታውቀው። በድርድር በውስጥ ነው የሚያልቀው። ለዛ ነው ለሴፍቲያቸው ሲሉ ለምን መሰለህ በግልጽ ቢያደርጉት ጉዳት ይደርስባቸዋል ባሉበት ቦታ። ይሄ እኮ የራሳቸው አብሮ የነበሩትም የተከዱ ለምሳሌ ግብጾች አሁን ዶክተር ብርሃኑ ውጭ ሆኖ ይሄንን ነገር ቢል እዛው ያሉት የራሱን ሰዎች ያስቀምጡት ይችላሉ። አስመራ ላይ ሆኖ ቢያደርግ ለምሳሌ አሁን ዘመነ ለምሳሌ ዘመነ ወር ደግሞ አስረስ ማረ እዛው ባሉበት ሆነው ከመንግስት ጋር እየተደራደሩ ወይ ደግሞ ልንገባ ነው በቃ ትተነዋል ይቅርታ አድርጉልን ምናምን ማለታቸው ቢታወቅ እኮ ይገደላሉ። እስክንድር ነጋ እኮ አሁን ዋጋ እየከፈለ ያለው ከመንግስት እኮ ጋራ በስልክ አውርቷል ተብሎ እኮ ነው። ስለዚህ ለነሱ አም ሶሪ ሽቀላ ስለማጣስኝ መስፍኔ ከመውጣቱ በፊት ቆይ መስፍኔ ብዙ ስለጠበቀ መስፍኔ እንስማው። ወደ ሽቀላ ትሄዳለህ ወይስ ታወራለህ? መስፍኔ አንድ ደቂቃ ከሰጠኝ አውራ ይሄ ጀስት ኢንፎርማል ፍሬንድሊ ወሬ ነው። አንድ ደቂቃ ከሰጠኝ ለምንድን ነው በሌላ ስልክ ነገር ይሰማል? ያኛው ስፒከር ነው ያውለ አልከፈትኩም። ቀጥል መስፍን እንሰማለን። መንግስት ሆነ ከሌላ ሀገር ጋር መስራትና ተቃዋሚ ሆነ መስራት እኩል አይደለም። መንግስት እየተዋጋ ማብረን ትሰራለህ፣ ትደራደራለህ። መንግስት ነህ ስለተቋረብ። ተቃዋሚ ከሆንክ ግን የሀገር ሉዓላዊነት ነው የምትደፍረው ከተቃራኒ አገር ጋር መስራት። መንግስት ከሆንክ ግን ያን ስልጣን አለ አብረ መስራት፣ ከመንግስታቶች ጋር መስራት። መንግስትና ተቃዋሚ ሆነ የምትሰራ ወንጀልና መንግስት ያለ የተሰጠው ስልጣን የተለየ ነው። እነ አዲስ በተፈጥሯቸው ሲፈጠሩ ተቃዋሚ ነው። ስለዚህ መንግስት የሆነን ሀገር ለይሄ ሀገር ለኛ ታሪካዊ ጠላታችን ነው፣ ለኔ ጠላት አይደለም፣ ለኔ ወዳጅ ነው፣ ለእናንተ ግን ጠላት ነው ብሎ ነው የሚነግረን ነው እያልክ ያለው መንግስት። ያውለ አሜሪካ ኢራንን እየደበደበች ከመንግስት ጋር ታወራለች። አንድ አሜሪካዊ ግን ኢራን ውስጥ ገብቶ አሜሪካንን ቢሰልል የሞት ፍርድ ትፈርድበታለች።
መንግስታትና መንግስታት የተሰጣቸው ኢንተርናሽናል ህግ አላቸው። ግለሰብ ሆነ ግን ያለ ስልጣንና የግብጽ መንግስት ግብጽ ለኢትዮጵያ ታሪካዊ ጠላታችን ናት አይደለችም? እነዚህ ሁለቱ ሀገራቶች እኮ የብሔራዊ ጥቅም ኢንተረስት ላይ ነው የምንጣላው እንጂ ነገ የመንግስት ሰጥቶ በመቀበል ከተስማማ ጥሩ ጎረቤታችን እኮ ነው የሚሆኑት። ግብጽ ፖለቲካሊ ለእኛ ታሪካዊ ጠላታችን ናት አይደለችም? ግብጽ ነች። መንግስት ተደራድሮ ከተስማሙ ሰላማዊ ሀገር ነው የምትሆነው። ገባኝ። መንግስት ሀገርና ህዝብ የሚያስተዳድር መንግስት በኢኮኖሚ በዲፕሎማሲ በተለያዩ ጉዳዮች አብሮ ሊሰራ ይችላል። አፍሪካ ውስጥ ነው ያለነው፣ ምንም ጥያቄ የለውም። ግብጽና የኢትዮጵያ መንግስት ምንም አይነት መንግስታዊ ግንኙነት አይፈጽሙ አትልም። ገባህ አይደል? አዎ። እሱን ማለት አይደለም። ካሜራ ልዝጋ ብዬ ነው። መንግስት ይዘገያል፣ መስፍን ይዘገያል። በቃ እሺ፣ ሀሳብን ጨርስና ወደ አዲስ እንሄዳለን። ይኸውልህ ቴዲ ምን መሰለህ፣ እኔ እያልኩ ያለሁት መንግስታቶች መንግስት ናቸው። ግለሰብ ግን ገዢ ፓርቲ ወይም ደግሞ አገር የሚመራ መንግስት በህዝብ የተመረጠ መንግስት አይሰማም። እንደ አንተ ነው ደብል ስታንዳርድ ይሆናል። ለምሳሌ ገብቶኛል። መንግስት ስትሆን እኮ አንቲ ለምሳሌ ግብጽ የኢትዮጵያን ሰላም የማትፈልግ ሀገር ናት። ምንም ጥያቄ የለውም። እኔ አሁን ግብፃዊ ብሆን የኢትዮጵያን ሰላም አልፈልግም። ኢትዮጵያ ሰላም ሆነች ማለት ጡንቿ ጠነከረ ማለት ህልውና የሆነውን ናይልን ትገድብብኛለች ማለት። ኤቭሪ ሲንግል ዴይ ማሰበው ግብጽ ኢትዮጵያ የምትባል ሀገር እንዴት መታመስ እንዳለባት ነው። የብሔር ፖለቲካ ውስጥ ህዝቦቿ እንዴት መጦዝ እንዳለባቸው ነው አይደል? ሳወጣ ሳወርድ ሙሉ መንግስት ይህን እያወቀ ግን ኢምፖርት ኤክስፖርት ያደርጋል። ከግብጽ የሚያስፈልገውን እናስገባለን፣ ወደ ግብጽ የሚያስፈልገውን እንልካለን። በጋራ ጉዳይ ላይ እንገናኛለን። ኤዩ ላይ ትገናኛለህ፣ የተለያዩ ነገሮች ላይ ታወራለህ። ወንት ኬምስ ናሽናል ኢንተረስት ጉዳይ ላይ ግን ለግብጽ አሳልፈ የምሰጠው ነገር የለም። ወይም ግብጽ ለኛ አደጋ ከሆነ አካል ጋር ስትሰራ አውቶማቲካሊ እሾህን በእሾህ በሚለው እኛም ለሷ አደጋ ከሆነ ነገር ጋር እንሰራለን። ገብቷል? ይሄንን ማለት አይደለም። መንግስት ለመገለበጥ ከግብጽ ጋር ማሴር ነው ማለት። መንግስት ለመገለበጥ ከታሪካዊ ጠላቶቻችን ጋር ማሴር። መቼስ ግብጽ ለኛ መልካም ነገር አስባ ነው ገንዘብ የምትሰጠን ዶላር የምትሰጠን ብላ አታስብም ማለት። ይሄንን ነው እያልኩ ያለሁት። ትላንት ከትላንት ወዲያ ከግብጽ ገንዘብ ተቀብለናል ያሉ ፖለቲከኞች ምንም ሳይደረጉ ይሄ ማለት ቀይ መስመር ነው አይደል? ይሄ ቀይ መስመር ነው። የሀገርን የፈርስት ዲግሪ ክራይም እኮ ማለት የመጨረሻ ቅጣት የምትከናነበት ነገር ነው። በዚህ ጉዳይ ላይ አብሮ የሰራ ፖለቲከኛና ታጣቂ ምንም ሳይደረግ አሁን ላይ ደግሞ መተ ኖ እናንተ እንደዚህ አታርጉ ስትል ደብል ስታንዳርድ አይሆንም ወይ ነው ጥያቄ? አይደለም። ሲጀመር እኮ ለዛኛውም አልተፈቀደለትም። ያኛው አድርጓልና ሌላው ማድረግ ይችላል ማለት አይደለም። ያኛው አድርጎ አልተቀጣምና ሌላኛው አይቀጣም ማለትም አይደለም። ያኛው አድርጓል፣ ያደረገው ነውር ነው፣ ወንጀል ነው። በዛ በወንጀሉ ተፈርዶበታል፣ የሞት ፍርዱን አግኝቷል። ነገር ግን የሞት ፍርዱ አልተፈጸመም፣ ምክንያቱም በሀገር ውስጥ ስላልነበረና እጁ ስላልተያዘ። አሁንም እኮ ያሉት እኮ አሁን ጽምዶ ብለው ያሉ ሰዎችም እኮ ወንጀለኞች ሆነው እኮ እጃቸው ስላልተያዘ ወይም ደግሞ ማስረጃ ተጠናቅሮ ስላልቀረበ እንጂ አብዛኛው እዛ ውስጥ እየተሳተፈ ያለው ሰው ትክክል እያደረገ ያለ መስሎት ይታየዋል። አንዳንዱ ራሱን ከመንግስት እኩል አድርጎ ስሎ ቁጭ አድርጓል። በተያዘ ጊዜ ግን የሚጠብቀው ከባድ ነገር እንደሆነ አልገባውም። ስላልገባቸው ነው እየተሳተፉ ያሉት። ህገወጥ ድርጅት እያቋቋሙ ያሉት ጠመንጃ አንስተው ያሻንን ማድረግ እንችላለን፣ ለምንድን ነው መንግስት ሳርጎ የለም ይላሉ።
የኤርትራ መንግስት ሲያሞኝ በሱ መሀይምነት እንደ ኤርትራ መንግስት ለኔ መሀይም የለም በምድር ላይ ያንን እየሰሙ የሚሄዱ ናቸው። እንዴት ነው መሀይም ያልካቸው? ለምንድን ነው? አንደኛ ህግ በሀገሩ የለው። ህግ እንዴት እንደሚሰራ የመንግስት ስርዓት እንዴት እንደሚመራ የሚያውቁት ነገር የለም። እነሱ ከበረሃ በመጡበት ስርዓት እስካሁን በበረሃ ህግ የሚመሩ ናቸው። ስለዚህ አሁንም ሌላውም ልክ እነሱ ማድረግ የኢትዮጵያ መንግስት ጋር ህዝቡ ቆረቆረን ብለዋል። እንደ መንግስት እነሱ ከኢትዮጵያ መንግስት ጋር ኮአሊሽን በሆነ ጊዜ ላይ የሆነ ነገር አሁን ህዝቡ አሁን አንተ ያነከው ነገር ችግራችን ነው ብለዋል። የትኛው ህዝብ? አሁን አንተ ያነሳውን ነገር ችግራችን ነው ብሎ ኤርትራ ህዝብ ያነሳ ሰምተህ ታውቃለህ? በምን ያነሳል? ኤርትራ ህዝብ ተዘግቶ ተስማምቶታል ማለት ነው። በምን ይስማማል እንዴ? ተስማምቶኛልም አላለም አልተስማማኝም የሚልበት እድል የለውም እኮ ኤርትራ ህዝብ እንዴ። በባርነት እስር ውስጥ እኮ ያለ ህዝብ ነው። አሁን ነፃነት እሱ ያለ ነው እያሉ እኮ ነፃነት እናመጣለን የሚሉት እኮ ሰዎች ራሳቸው በሀገሩ ሚዲያ የለ፣ ኢንተርኔት የለም። ሰው ቲክቶክ ያለ መሰለ እንደ ኤርትራ ወይ ደግሞ ምን ፌስቡክ ያለ መሰለ እንደ ገልጽ የትገብ የለም እኮ ምንም ነገር የለም እኮ። አንተ ስልክ እንኳን የምታወራው እኮ የቀበሌ ምናምን አመራር እኮ አጠገብ ቁጭ ብሎ ኤርትራ አገር መስሎ ነው እንዴ? ያንን ምሳሌ አድርገው ከነሱ ጋር እንሰራለን የሚሉ ሰዎችም ያንን ተሞክሮና ልምድ ወደ ኢትዮጵያ ለማምጣት ተመኝተው ካልሆነ በስተቀር ኤርትራ እኮ ሀገር አይደለም፣ ምድረ በዳ ነው። ቱ ቢሆንስ የፈረሰ ምንም ነገር የሌለው ለኔ ኤርትራ ለምንድን ነው ከታጣቂ ቡድኖች ጋር አብራ መሰራት ይመስለው? ኤርትራ የግብጽ ተላላኪ ነው። ሲጀመር ኢትዮጵያን አፍኖ ዘግቶ የመያዝ ስትራቴጂ ይዞ የተቋቋመ የሻዕቢያ ፓርቲ ነው። ያ ፓርቲ ነው ኢትዮጵያን ከባህር በር ዘግቶ ለመያዝ የተገነጠለ ነው። እስቲል እየጠበቀ ያለው እኮ ኢትዮጵያ ወደ ባህር እንዳትወጣ። ከራሳቸው ፖይንት ኦፍ ቪው ትክክል ናቸው? ትክክል አይደሉም? ትክክል አይደሉም። ለእነሱም አልጠቀማቸውም፣ ለህዝባቸውም አልጠቀመም። አገራቸውንም እንደ ሀገር ምንም ነገር ሊያደርጉለት አልቻሉም። ያ ሁሉ ትግላቸው ዜሮ የገባ የከሰሩበት ምንም አይነት ነገር ያላተረፉበት ነው። ኢንተርናሽናል ፖለቲክስ ጎረቤትህ ጡንቻው እየፈረጠመ ከመጣ እያንዳንዱ ሀገር ስጋት ይገባዋል። ያለህበት ዓለም ሩዝለስ ነው። ሩዝለስ ኢን ሴንስ አናርኪዝም ታውቃለህ? አናርኪ ማለት አብሰንስ ኦፍ ሃየራርኪ ማለት ነው። ዜር ኢዝ ኖ ሃየር አውቶሪቲ የለም ዓለም ላይ። ለራስ ያለው ራስ ነህ። ኢትዮጵያ እየጠነከረች ጡንቻዋ እየፈረጠመ በኢኮኖሚ እያደገች ፖለቲካዋ የተረጋጋ ከመጣ ይሄ ለሻዕቢያ ፖለቲከኞች ስጋት ነው። አንተም አንድ ኤርትራዊ ብትሆን ይሄንን ነው የምታስበው። ቀጥሎ ኢትዮጵያ እየጠነከረች እየፋፋች እያደገች ከመጣች ምን ሊያስቡ ይችላሉ የሚለው ነገር ያሰጋቸዋል። ገብቶሃል? ዛሬ ዓለማት የሚታኮሱት በዚህ ጉዳይ ነው። ስለዚህ ከራሳቸው ፖይንት ኦፍ ቪው ከራሳቸው ፐርስፔክቲቭ አንተን ማመስ ለነሱ ትክክለኛ ነገር ነው። ይሄ እንዳይሆን ነው መንግስት በጀቱንም ጀቱንም የሚከታተለው አካል ሀገርን የማስጠበቅ ኃላፊነት ስላለበት ፖለቲካ ፓርቲዎችን ሳዋክብ ሳምስ እነዚህ ሀገራት ጣልቃ እንዳይገቡ የፖለቲካ ምህዳሩን ማስፋት አለበት የሚባለው። የፖለቲካ ምህዳሩን ካላሰፋ ታጣቂዎች ይመራቸውና ጫካ ይገባሉ። ጫካ ሲገቡ ደግሞ ለታሪካዊ ጠላቶቻችን ምቹ በር ይከፍታሉ። ዓላማቸውን አጀንዳቸውን ለማስፈጸም ታጣቂዎችን ይጠቀማሉ ማለት ነው። ይሄ እንዳይሆን ምን ሰርተሃል ነው ጥያቄው እንጂ ኤርትራውያን ለምን ገቡብን አትልም። እኔ እኮ ነገርኩ በተደጋጋሚ። እኔ የሻዕቢያ በተደጋጋሚ እኮ እነሱን እኮ እየተናገርኩ አይደለም። እኔ እየተናገርኩ ያለሁት የራሳችንን እኮ ነው። ገባኝ። አንተ እንደ ኢትዮጵያ ደግፈው መንግስት ምን አድርጓል ነው ጥያቄ። ቴዲ አይ ቲንክ አንተ ብዙ ሰዓት ወስዷል እንደሆነ አንተ የጨርስና ወደ አንተ እመጣለሁ። ምን መሰለ ዋናው ነገር የኤርትራ መንግስት ሲመሰረት ሲቋቋምም ገና ፓርቲውም ወደ ተጠርቶ ካይሮ ላይ ወጣቶቹ እነ ኢሳያስ ሲመሰርቱትም ኢትዮጵያን ከኤርትራ ለመገንጠል ኢትዮጵያን ባህር አልባ የማድረግ እና የማዳከም ዓላማ የያዘው የግብጽ መንግስት የደህንነት ቢሮ ያንን የፈጠረላቸውም እሱ ነው፣ ያስገነጠላቸውም እሱ ነው። አሁንም ድረስ ተላላኪነቱና ተጠሪነቱ የኤርትራ ፕሬዝዳንት
ግብፅን እንጂ ለኤርትራ ህዝብ አይደለም። ታውቃለህ። ይሄም የሆነበት ምክንያት ኢትዮጵያ አስሮ ምንድን ነው ኤክስፔክት ያደረገው? እና ከ2000 ምናምን ማይልስ ከካይሮ አስመራ የሚመላለሰው በነገር ላይ በግብፅና በኤርትራ መካከል ያለው የንግድ ልውውጥ $20,000 ነው። ለንግድ መስሎ ነው የሚመላለሰው። የተላላኪነት እኮ ባርነት እኮ ተላላኪነት አይደለም ማይ ፍሬንድ። ግብፅ ዓለም ላይ እንደ ኢትዮጵያ በስጋት የምትመለከታት ሀገር የለችም። ኢትዮጵያዋት ግብፅ በአንድ ጀንበር ብታጠፋን ትመርጣለች። አንተም ግብፃዊ ሻዕቢያን ትጠቀማለች፣ ኢትዮጵያ ውስጥ ታጠቃለው የሚል ማንንም ታስታጥቃለች። ስለዚህ ለዛ ነው እኮ መንግስት ለእንደዚህ ነገር ቀዳዳ መክፈት የለበትም የሚባለው። መንግስትማ ምንም እኮ አሁን እኮ በመብት ስም እኮ ነው። አሁን ኢንተርኔት መዝጋት አትችልም፣ ገብተዋል። ሰው እንዳይደራጅ መከልከል አትችልም፣ ሰልፍ እንዳያደርግ መከልከል አትችልም። ያለችውን ዲሞክራሲያዊ መብት እኮ እየተጠቀሙ ነው። አሁን ትጥቅም አንስተው መብታችን ነው ማለት ከኤርትራም ጋር ኮalition መፍጠር መብታችን ነው ማለት የተጀመረው እንጂ ኤርትራ ውስጥ ቢሆን እኮ የመናገር መብት እንኳን የለም። ሀሳብን መግለጽ ይሄ ሚዲያ ምናምን የመሳሰለ ኢንተርኔት አክሰስ ይሄን ሁሉ የዘጉ ናቸው። አሁን ኢትዮጵያ ውስጥ አንጻራዊ የሆነ ማይ ቢዝነስ እኔ አይ ዶንት ኬር ከፈለገ ኢንተርኔት ኖረው ቴሌቪዥን ኖረው እችን ታላይ ተሰማኝ አይ ዶንት ኬር ምን አገባ እኔ የሚመለከተኝ ለሀገሬ ነው። ነፃነት አሁን እኮ እኛ መከላከል ነው የምንችለው። ምን መሰለህ ታጥቆ ሲመጣ መከላከል ነው የምትችለው። ወደ አመፅ ሲንቀሳቀስ አመፁን አድማውን መበተን ነው የምትችለው። ለህግ ማቅረብ ነው የምትችለው። ይህንን ስራ ፖሊስና በየአካባቢው ያለው አስተዳደር እየሰራ የሚቀጥለው ነው የሚሆነው። አገራዊ ግንዛቤ ተፈጥሮ ሁሉም እንደ አንድ ኢትዮጵያዊ አሁን የዓለም ነባራዊ ሁኔታ እየተቀየረ ነው የመጣው። ገብቶሃል? እኔ ፎከሴ ስለ ኢትዮጵያ ነው። መች ነው ሚሊታሪያችንን አጠናክረን የዓለም ነባራዊ ሁኔታ እየተቀየረ ነው። ገብቶሃል? ብትችል እኛ እኮ ጠንካራ ብንሆን ጅቡቲ ላይ የአውሮፓ ሀገራት አሜሪካ ምናምን ወታደራዊ ቤዞቻቸውን ማስቀመጥ አይገባቸውም ነበር። ያ እኮ ምን አይነት ማሽን እንደተከሉባት አታውቅም እኮ። ኤምባሲዎች ጋር ምን አይነት ማሽን እንዳለ እኮ አናውቅም። ዝም ብለን እኮ በፈጣሪ እንትን ነው እንጂ ብንኖረው እኮ እኛ ምንም ከቅኝ ግዛት ነፃ ወጥተናል እንጂ እኮ ምንም እኮ የምናውቀው ነገር የለም አለ። አይቴዲ እንደዛማ እንበል። አሁን ኤርትራ ውስጥ እያንዳንዷ ቀን የምትሆነዋን ነገር የኛ ሀገር ያውቃል። ኤምባሲዎች አሁን ጅቡቲ ላይ እነዚህ ሀገራት የተከሉትን ማሽን ታውቃለህ? ምንም አሁን በዓለም ላይ ያለ የማይታወቅ ማንም ሀገር ዩክሬንና ራሽያ እኮ ኔቶ ዩክሬንን የኔቶ አባል ሀገር ለማድረግ በገባችው እንቅስቃሴ ነው እኮ ዩክሬንን ዛሬ ወደ ፍርስራሽነት እየለወጠች ያለችው። ዛሬ አሜሪካ አጠገብ ላይ ምንም ማስቀመጥ አትችልም። ይሄ ዌስተርን ሄሚስፌር ላይ የኩባ ሚሳይል ክራይሲስ የምታውቀው ነው። ራሽያ መታ ከኩባ ጋር ወታደራዊ አላንስ ስለፈጠረች ነው አይደለም። ሚሊተሪ ቤዝ ማስቀመጥ አትችልም አንድ ሀገር ላይ። ቻይና መታ ከካናዳ ጋር ሚሊተሪ ቤዝ መፈራረም አትችልም። ታውቃለህ? አዎ፣ ግን ምን አለ መሰለህ ዲፕሎማቲክ ራይት እንደ አንድ ሀገር እሱ ልጠይቅ። አሁን ወደ ሀገሬ ልምጣልህና አንተ ነህ። ቆይ እኔ ላጥበብልህ። አንተ ነህ ይህን መልስልኝ። ከዚህ በኋላ ወደ አዲስ እንሄዳለን። መች ነው ከነዚህ ከታጣቂዎች ጋር ቁጥቋጦ ለቁጥቋጦ እየተሯሯጠ መንግስት የሚሯሯጠውን ሩጫ አቁሞ እንደ ሀገር ወደ መጠናከር የምናስበው መቼ ነው? ይሄ ነገር የሚያበቃው መቼ ነው? አንተም ተመጣለህ እኛ ተሰራ ነው ያለው። ቱ ቢ ኦነስት ጥያቄዎች ጄኒውን የሆኑ መመለስ ያለባቸው ከህገ መንግስት ጋር የተያዙ ጥያቄዎችም አሉ። መንግስት ይህንን ያምናል። ጥያቄዎች አሉ። መመለስ ያለባቸው ነገሮች አሉ። መመለስ ያለባቸው መመለስ አለበት። መንግስት አጀንዳ እንዳይኖር ማድረግ አለበት። የመልካም አስተዳደር ችግሮች እንዳይኖሩ ማድረግ አለበት። እነዚህ በጣም በአንድ ጊዜ በአንድ ቀን የምትለውጠው ነገር ሳይሆን ሂደት የሚፈልጉ ነገሮች ናቸው። ልማት ማረጋገጥ አለብህ። ወጣት ስራ ማስገኘት አለብህ። የስራ እድሎችን መፍጠር አለብህ። ይህን ሁሉ ነገር ለማድረግ ጊዜ ይፈልጋል። ስለዚህ እነዚህ ነገሮች በፍጥነት ልማቱን በማፋጠን አንደኛ፣ ሁለተኛ ነገር ኢንዱስትሪውን በማስፋፋት ስራ አጥነትን በመቅረፍ እና ህዝብ ደግሞ የሚያነሳቸውን ጥያቄዎች በየመድረኩ በየሚገባቸው እየተከታተልክ ስትፈታ
እነዚህ ከግጭት ጋር የተያዙ ነገሮች እየተፈቱ የሚሄዱበት ሁኔታ ይፈጠራል። ግጭቱን መከላከል ላይ ነው አሁን ትኩረት መንግስት ያደረገው እንጂ ወደ ማጥቃት አልተሸጋገረም። አይተህ ከሆነ አማራ ክልልም ሆነ ሌሎች አካባቢዎች ላይ ግጭቶች ሲኖሩ እየሄዱ የማረጋጋትና ጥፋተኞችን ወደ ህግ የማምጣት ነገር ነው እየተሰራ ያለው። በአጠቃላይ ግን እንደ መንግስት ዋናው ግለሰቦች ላይ ትኩረት ማድረግ ሳይሆን ዋናው ኢሹ ላይ ትኩረት አጀንዳው ላይ ትኩረት ማድረግ ነው። አጀንዳው ላይ ትኩረት ከተደረገ አጀንዳ ካሳጣን አሁን ዘመነ የሚባለውን ልጅ ጎጃም ላይ ሄደ ብታስረው ሌላ ዘመነ ይፈጠራል አጀንዳው እስካለ ድረስ። ሄደ ሸዋ ላይ የሆነ ነገር ብታደርግ ሸዋ ላይ ለውጥ አታመጣም። ምንም መከተው አይደለም እንትኑ ዋናው ኢሹ ነው። ምንድነው ያለው ኢሹ? እሱን አንጥራ አውጥተ መልስ መስጠት አለበት። ከክልል ውጭ ያለው አማራ ጥያቄ አለ። ለምሳሌ ከክልል ውጭ ያለው አማራ ጥያቄ ምላሽ ያስፈልገዋል። ምላሹ እንዴት ነው የሚሰጠው? ማን ነው የሚሰጠው? ሌሎች ክልሎች በምን አይነት ሁኔታ ሊያስተናግዱት ይችላሉ የሚለው ጊዜ ተወስዶ የሚሰራ ነው። ፓኒክ ማድረግ የለባቸውም። መጡብን የሚል ሌላ ችግር ከችግር ወጣለው ብለህ ሌላ ችግር መፍጠር ሳይሆን ችግሩን ጄኒውንሊ ህዝቦቹ ቁጭ ብለው እንዲነጋገሩ በማድረግ መፍታት አለበት። ይሄን ደግሞ በተረጋጋ ሁኔታ ጊዜ ወስደ ማታረገው ከሆነ በትእዛዝ የምትፈጽመው አይነት አንዱ ላይ ወስደ እንደዚህ ማድረግ አለብህ እያልክ ምጭነው ከሆነ አይሆንም። ወደ ግጭት እየተባባሰ ነው የሚሄደው። ስለዚህ ጊዜ ተወስዶ እየተሰራበት ያለው ቀንም ሌሊትም እየተሰራ መንግስት ልዩ ትኩረት ሰጥቶ እየሰራ ያለው በሰላምና ጸጥታ ማስከበር ላይ ነው። ሚሊተሪውን ዘመናዊ ማድረግ ላይ ነው። እጅግ በጣም የሚገርም መከላከያ ተገንብቷል። በነገር ላይ እጅግ አስፈሪ የሆነ መከላከያ አሁን ደግሞ ከአሜሪካኖች ጋር አሁን የተፈጠረውን አዲሱን እንትን ቅንጅትና ስምምነት ተከትሎ መከላከያው እጅግ ዘመናዊና አካባቢው ላይ በጣም አስተማማኝ የሆነ የጸረ ሽብር እንቅስቃሴዎችን መግታት የሚችልበትን አቅም ጭምር ገንብቶ ነው ያለው። በዘመናዊ መሳሪያ ጨምሮ ማለት ነው አድቫንስድ የሆነ ነገር ይዟል። ይሄ በቀጣይ ለምናደርገው ነገር ይጠቅማል። ነገር ግን በጠመንጃ ብቻ ችግሩን አትፈተው። አሁን የሚነሱ ጥያቄዎችን በጠመንጃ እንደማትፈተው ሁሉ ሰዎችንም በመግደል ጥያቄዎቹን ማፈንም አትችልም፣ እንዳይነሱ ማድረግም አትችልም። አንዱን ብትገለው ሌላው ጥያቄውን ይዞ ስለሚነሳ፣ ስለዚህ ትኩረት እየተደረገ ያለው ምንድነው? አጠቃላይ ስር ነቀል የሆነ ጥናት ተደርጎ በምክክር ኮሚሽኑ የሁሉም ጥያቄ ይፈታ ነው። ሁሉም ጥያቄ አለው። ሁሉም ጥያቄ ስላለው ብቻ ጠመንጃ እያነሳ የሚመጣ ከሆነ ሀገር አይደለም የሚኖር። አጀንዳውን ብቻ ወረቀቱን ይዞ ይምጣ፣ እንወያይ፣ ጠረጴዛ እናዘጋጅ፣ ሁሉም ተወካዩን ይላክ፣ ይቀመጥ፣ የኢትዮጵያ ሕዝብ ችግሮች ይፈቱ ነው። አሁን ስር ነቀል የሆነ ስራ ይሰራል። ያ ከሆነ የኢትዮጵያ ጠላቶች መንገድ አያገኙም። ደቡብ ክልልን አይተሃል። ብዙ ጥያቄዎች ነበሩ። 3-4 ቦታ ሲከፋፈሉና አካባቢው ላይ በተረጋጋ ሁኔታ አሁን ራሳቸውን ማስተዳደር ሲጀምሩ ረገብ ያለ ሁኔታ ታያለ። አንጻራዊ ሰላም አለ። ጠመንጃ የማንሳት ፍላጎት እና ጥያቄ አይደለም ያለው አሁን እዛ አካባቢ። ለምን ምላሽ አግኝተዋል። ምንም እንኳን አጠጋቢ እንኳን ባይሆን እስቲ እንየው የሚለው ስሜት ተፈጥሯል። ይሄንን ነገር ይዘን ሄደን ኦሮሚያ ላይ ያለው ጥያቄ እየተመለሰ በሚሄድበት ጊዜ ሰላም እየሰፈነ ይመጣል። ግን ትንንሽ ጥያቄዎች ሲነሱ ግን እያመጡ ጠመንጃ በግራም በቀኝም እየሰጡ ወንድማማቾች እንዲሞቱ እያደረጉ በዛ የሚደሰቱ የኢትዮጵያ ጠላቶች በርክተዋል። ሻዕቢያ አሁን ዋነኛ ስራው ወያኔም ትሙት፣ ፋኖም ይሙት፣ መከላከያም ይሙት፣ የኢትዮጵያ የሆነ ማንኛውም ሞት ለነሱ ድግሳቸው ነው፣ ደስታቸው ሻዕቢያዎች። ስለዚህ ሰርግና ምላሽ ይሆናል። ፋኖ ምስራቅ ጎጃምና ምዕራብ ጎጃም ተብሎ ቢገዳደል ለነሱ በጣም ትልቅ ድል ነው። ሸዋ ላይ ያለው ሁለት ተከፍሎ ቢገዳደል ለነሱ ትልቅ ድል ነው። የአማራን ህዝብ መበቀል ስለሚፈልጉ ማለት ነው። ስለዚህ የአማራን ህዝብ ወሎና ሸዋ ተብሎ ጎጃምና ጎንደር ተብሎ ጎንደርም ለሁለት ተከፍሎ እርስ በርስ ቢጠዛጠዝ ለሁለቱም ጠመንጃ የማቅረብ ስራ ነው የሚሰሩት ሻዕቢያዎች። ወያኔዎችም ያንን ይፈልጉታል። ጦርነቱ ሲመጣ እዛው ይቀርልናል ነው። አንዳንዶቹ አሁን በግልጽ በአደባባይ ወጥቶ ይናገራሉ። እኛ ጽምዶ ባልንል ኖሮ የአማራ ፋኖ ባናስታጥቅ ኖሮ እስካሁን ቀይ ባህር ገብቶ ነበረ ኢትዮጵያውያን። ስለዚህ እርስ በርሳቸው በግራና በቀኝ ላለው ልዩነታቸው ሁሉ ጠመንጃ ብቻ ነው መፍትሄው ብለን ጠመንጃ ሰጠናቸው። በጠመንጃቸውን እየወዘወዙ እርስ በርስ ዘው ሲገዳደሉ እኛ ሰላማችንን አግኝተናል እያሉ በግልጽ እያወሩን እየሰማናቸው ነው ያለ። ይህንን ደግሞ የራሳችን እንከፎች ናቸው ይህንን እድል የፈጠሩት። መንግስታቸው የራሳቸው መንግስት መሆኑን አምነው ተቀብለው ከመንግስታቸው ከባንዲራቸው ጎን መቆምን ትተው አገራቸውን ከድተው ከባንዳ ጋራ ሲርመጠመጡ የሚውሉ አሳፋሪዎች ናቸው ኢትዮጵያ ውስጥ የበዙት።
ስለዚህ እነዚህን ቁጥራቸውን መቀነስ የሚቻለው አንደኛ አእምሯቸውን ማጠብ፣ ሁለተኛ ጥያቄ ያለን የሚሉትን በከስር ከስር እየመለሱ መሄድ፣ ሶስተኛ ህዝቡ እነሱ ማንነት እንዲረዳ ማድረግ፣ የህዝብ ጥያቄ በትክክል የሚፈታው በምን አይነት መልኩ እንደሆነ ሲገባ ሲረዱ፣ ከዛ በኋላ ህዝቡ ራሱ አንቅሮ ሲተፋቸው አሳልፎ ሲሰጣቸው፣ አሁን ይደብቃል ያለፉበትን የተደበቁበት መሳሪያ የሚደብቁበትን እየነገረ አይደለም ያለው። ይህም ነው የልብ ልብ የሰጠው። መሳሪያ ጠመንጃ ሲጋዝ ከትግራይና ከኤርትራ ሲመጣ ለምሳሌ ፋኖ ታውቃለህ 3 4 5 አይነት ፋኖ ነው ያለው። የራሱ የባዴን ፋኖ አለ፣ የተለያየ አደረጃጀት ማለት ነው። ራሱ ወያኔ የፈጠረው ፋኖ አለ፣ ራሱ ደግሞ የኤርትራ መንግስት ራሱ በቀጥታ የሚያዘው ፋኖ። ለነዛ ሁሉ ነው መሳሪያ የሚመጣ። ተከፋፍሎ ድርሻቸውን ወስዶ ነው ቁጭ ያለ። ስለዚህ እንዲገዳደሉ ነው ኢትዮጵያውያን መነጋገር እንዳይችሉ ማድረግ፣ የመነጋገሪያ ቋንቋቸው አፈሙዝ እንዲሆን ነው የሻዕቢያና የግብፅ ስራ። ሴራውም ያ ነው። በሚዲያ ይመጣሉ፣ አማራ ሳይሆኑ አማራ ነን እያሉ በአማራ እኛን አይመለከተንም ጦርነቱ እያሉ የሚጽፉ ናቸው፣ የሚናገሩ ናቸው ተደብቀው። አሁን ደግሞ ትግራይ ለትግራይ የሚዋጋ አማራ የለም፣ ለወልቃይት የሚዋጋ አማራ የለም እያሉ ኮመንት ላይ የገቡ የሚጽፉ ኤርትራውያንና የትግራይ የህወሓት ልጆች ናቸው። እንደዚህ አይነት ሰዎች ናቸው እርስ በርስ እያጋደሉ ያሉት። ብልጥ መሆን ያለብን ምንድን ነው? ችግር አለ ወይ? አዎ። ችግራችን እንዴት ነው የምንፈታው? ከአብይ አህመድ፣ ከኢትዮጵያ ጠቅላይ ሚኒስቴር፣ ከኢትዮጵያ ፓርላማ፣ ከኢትዮጵያ ገዢ ፓርቲ ከብልጽግና ጋር ቁጭ ብለህ በመነጋገር ነው የምትፈታው። አለበለዚያ በሄድክ ቁጥር ሞት ነው። አሁን ስንት አማራ በዚህ 3 ዓመት ስንት ሺህ አማራ ልጆች ሞቱ። ክልላቸው እንዲህ ሰላም ነበር ከዛ በፊት ጠመንጃ ከማንሳታቸው በፊት። እየተበቀሉ ነው ያሉት አማራውን ህዝብ። የአማራው ህዝብ የበቀል ማዕከል ሆኖብናል። እሱን ነገር ማስቆም የምንችለው አሉ የሚባሉ ጥያቄዎች ተለቅመው ሲመለሱ ነው። እሱን ደግሞ በፍጥነት ነው የሚደረገው። አሁን መንግስት በጣም እየሰራበት ነው ያለው። ከዛ ውጭ ይችን አጋጣሚ ተጠቅመን ኢትዮጵያ እናጠቃለን ብሎ የሚያስብ ካለ ደግሞ እጅግ አስተማማኝ የሆነ መከላከያ፣ እጅግ አስተማማኝ የሆነ ወታደራዊ አቅም ተገንብቷል። ይሄን በአስተማማኝ ሁኔታ መናገር ይቻላል። ጠላት በደንብ አይኑ እያየ ተቀጥቅጦ እንዲሸነፍ የሚደረግበት አሰራር ማነው ዝግጅት ነው የተደረገው። ስለዚህ የሚያስፈራ ነገር የለም። አሁን ኢትዮጵያ ትበተናለች፣ ኢትዮጵያ ከዳር ተነሱ ምናምን የሚባል ነገር የለም። በቂ ዝግጅት ታስቦበት ተደርጓል። ምክንያቱም የጠላት አቅም ምን ያህል ሊሄድ እንደሚችል ሁሉ ታስቦ ለዛ የሚያስፈልገው አስፈላጊ ዝግጅት ስለተደረገ ማለት ነው። ስለዚህ አንድ ነገር ሌሎችም እንዲያቆሙ ፈልገው የሞኖፖሊ ኦፍ ቫዮለንስ ወይም ደግሞ የመሳሪያ የመያዝ በመሳሪያ ላይ ማዘዝና በአመፅ የሚደረጉ ነገሮችን የመቆጣጠር ብቸኛ ስልጣን ያለው መንግስትና መንግስት ብቻ ነው። የትም ዓለም የትም ሀገር ላይ እንደዚህ ታጣቂ ድርጅቶች ስለተሰበሰቡ ብቻ ከሌሎች ሀገሮች ጋር ተቀናጅተው የመስራት ሌሎች ሀገሮች ጋር ሄዶ የመሳሪያ መግዛት ምን የማድረግ መብቱ የላቸውም። ከተገኙ ቅጣቱ ትሪዝን ነው። ቅጣቱ የመጨረሻው ቅጣት ነው የሚወስዱት በህግ ማለት ነው። ስለዚህ ይህንን ነገር በማወቅ ጥንቃቄ ማድረግ ያስፈልጋል። ከኢትዮጵያ ባንዲራ ጎን፣ ከኢትዮጵያ መንግስት ጎን፣ ከኢትዮጵያ ልጆች ጎን መቆማችን ሁሉ ጊዜ ማረጋገጥ ይኖርብናል። የኢትዮጵያ ልጆች እና ሀብትሽም ወንድሜ ወደ ኢትዮጵያዊነት ወደ ታላቅ ማንነት እንድትመለስ ከጎጠኝነት ከሰፈርተኝነት እንድትወጣ እና ከኢትዮጵያ ባንዲራ ጎን እንድትቆም አደራ ጭምር በዚህ አጋጣሚ ልል እፈልጋለሁ። ጥሩ ምክር ነው። ምክር ከኢትዮጵያ ባንዲራ ጎን የሚለው ጥሩ ምክር ነው። የኢትዮጵያ ባንዲራ የሚጠላ ማንነት ያለኝ ሰው አይደለሁም። ኦነስትሊ በደንብ የምወደው ባንዲራ ነው። ታሪኩንም ኢትዮጵያዊነትንም በደንብ ነው የምወደው። እሱ አይደለም ጥያቄው። አንተ አዲስ ታይምስ እያየህ እንዳወራ ሁሉ አንተም እያየህ ዲስሪስፔክት እያየህ ተናግረህ አትደበቅ። ብልጽግና አትልብህ። ቪዲዮ ማጥፋት ትክክል አይደለም። አንተ ነህ ተመለስ ወደ ላይ። ያው ይመጣል መምጣት አለበት። አንተ ነህ እኔ አስተካክለን። እኔ ተደጋግሞ የሚነገር ነገር አለ። እዚህ ቴዲ መድረክ ላይ የብልጽግና ደጋፊ ተደጋግሞ የሚሉታል ኤርትራ እኮ ሀገር አይደለችም፣ ህገ መንግስት አታውቅም፣ ምርጫ አታውቅም፣ ስርዓት የላትም ይላሉ። ልክ አዝፍ ብልጽግና ስርዓት እንዳለ በየቀኑ መንገድ ላይ ህዝብ እየታገተ 1 ሚሊዮን አምጣ የሚባል ቤተክርስቲያን እንደ ችቦ የሚነድበት ሀገር፣ ቄሶች የሚታረዱበት ሀገር፣ ህዝብ በይቱ ምንድን ነው የሚባለው ህጋዊ ድሃ አደረግናቸው። ዜጎች ሰርተው
ከኪሳቸው ላባቸውን አንጠፍጥፈው የሰሩትን ቤት ህጋዊ ደሃ አደረግናቸው ብሎ በቴሌቪዥን ወጥቶ 500,000 ኢትዮጵያኖችን የሚያፈናቀል መንግስት ባለበት ሀገር ኤርትራ ስርዓት የላትም ይለኛል። ኤርትራ ህገ መንግስት የላትም። ኤርትራ ምርጫ አታውቅም። ከዚህ በላይ እኔ በጣም ቀልድ የለም። ኦነስትሊ ነው የምልህ። እኔ ከኢትዮጵያ መንግስት ከብልጽግና መንግስት ከማስመሰል ይልቅ የኢሳያስ አፈወርቂ አምባገነንነት ይሻለኛል። ኢሳያስ አፈወርቂ አትሊስት የህዝብ ታክስ ሰብስቦ አጭበርብሮ ምርጫ እያለ የፌክ ምርጫ አያደርግም። ኦነስትሊ ምን ብሏል ኢሳያስ? እኔ ምርጫ የውሸት ምርጫ አላደርግም ማለት አላጭበረብር። ምርጫ ከሆነ ትክክለኛ ምርጫ ነው የምናደርገው። ያለው ጭቆና ነው ተቀበሏል። ከአብይ ውሸታም ይልቅ የኤርትራ ጭቆና ትክክል ነው። ለኔ ጭቆና አይደለም ትክክል፣ ግን አሊስ ግልጽ ነው። በቃ ያለን ስርዓት ወታደራዊ ስርዓት ነው የምንከተለው። ይሄን ስርዓት ነው፣ ጭቆና ነው፣ ተቀበሉ ነው ኢሳያስ እያለ ያለው። አብይስ ምርጫ አለ እያለ እያላገጠ በኢትዮጵያ ህዝብ ዲሞክራሲ አለ እያለ እያላገጠ ህዝቡን እያጭበረበረ እየረገጠ እያፈናቀለ የሚሄድ መንግስት ኢሳያስ በምንጣሙ ኦነስትሊ እናውራ ከተባለ ኢሳያስ በምንጣሙ በዚህ ውሸትን አናለማመድ፣ ማጭበርበርን አናለማምድ። ለኢትዮጵያ ህዝብ ይህንን መንገራችን መፍትሄ አይሆንም። እኛ መጠየቅ ያለብን አብይ የሚሰራ አሁን ምርጫ አለ። የትኛው ምርጫ ነው ኢትዮጵያ ውስጥ የተደረገ? ምርጫ ተደረገ አይደል? ኢትዮጵያ ውስጥ 90% አማራ ክልል ምርጫ አደረግኩ አለ፣ ደቡብ ክልል ምርጫ አደረግኩ አለ፣ ኦሮሚያ ላይ ምርጫ አደረግኩ አለ፣ ተመረጥኩ አለ። ከዚህ ይልቅ ኢሳያስ አንድ ገንዘብ ያላባከነው በአምባገነንነት 27 ዓመት 30 ዓመት የቀጠለው አይሻልም? ስለዚህ የኢሳያስ አይነት አምባገነናዊ መንግስት ከሆነ የምትፈልገው ተይዚ ነገር በግል ከሆነ የምትመርጠው የኢትዮጵያን ጉዳይ ለኢትዮጵያውያን ትተህ ለምን ኤርትራ አትኖርም? ሄደህ ቴዲ እኮ እያንዳንዱን ቃላት እየሰነጠቀው ነው ያለው። እንደ አማራጭ እንኳን የምትመርጠው የሚያማልል ከሆነ እኔ ኢትዮጵያዊ ነኝ። እኔ ኤርትራዊ አይደለሁም፣ ኢትዮጵያዊ ነኝ። አሁን አሜሪካን ሀገር ነው የምኖረው፣ ግን የኢትዮጵያ ትውልድ ኢትዮጵያዊ ነኝ። ለኢትዮጵያ ዲሞክራሲ ነው የምመኘው፣ ለኢትዮጵያ እኩልነት ነው የምመኘው። የምሰብከው እሱ ነው፣ የምታገለውም ለኢትዮጵያ ህዝብ ነው። አሜሪካ ተቀምጦ ዲሞክራሲን ኤክሰርሳይዝ እያደረገ ያለ ሰው እንዴት ነው የኢሳያስ አፈወርቂ አይነት አገዛዝ ለኢትዮጵያውያን እንደው ለምሳሌም እንኳን አድርጎ የሚያነሳው አይደለም ያልኩት። የኢሳያስ አገዛዝ ወታደራዊ አገዛዝ ኢትዮጵያ ውስጥ ይኑር አይደለም እያልኩ ያለሁት። ከአብይ አህመድ የውሸት ዲሞክራሲ፣ የማጭበርበር ዲሞክራሲ፣ ህዝብ እየገደሉ እያፈናቀሉ የብሔር የዘረኝነት ስርዓት ተክለው ዲሞክራሲ አለ ከሚሉት ከሚደሰኩሩት ይልቅ ኢሳያስ በግልጹ እኔ የኤርትራ መንግስት ምርጫ አያስፈልገውም፣ የኤርትራ ህዝብ ያለው ወታደራዊ ስርዓት ነው ብሎ በግልጽ ለህዝቡ ነግሮ ጭቆና ያሰፈነው ይሻላል ከሚያጭበረብረውና ከሚረግጠው ከሚዋሻው ማለት ነው። ውሸትን መለማመድ የለብንም። የአብይ ስርዓት ጨቋኝ ነው፣ ውሸታም ነው፣ አጭበርባሪ ነው። ይሄንን እንደ ሀገር ልክ አሁን እኔ ምንድን ነው የሚገርም ነገር ነው። ሎተሪ ቴዲ እኔ እናንተ እዚህ ጋር አለን። አሁን እቁብ እንጣል ብዬ ቴዲ የተበላ እቁብ ይባላል። እቁብ እንጣል ብዬ ብር ሰበሰብኩ ከእናንተ። እቁቡ ግን ፌር ካልሆነ ቴዲ 50,000 ብር አምጣ፣ 50,000 ዶላር አምጣ፣ አንተን 50,000 ዶላር አምጣ፣ እኔ 50,000 ዶላር ላምጣ አልኩና እቁቡን ሰብስቤ እኔ ሁሉ ጊዜ የምበላው ከሆነ እናንተ ምንም እቁቡንም አታገኙ ከሆነ እቁቡ የጨረባ ተስካር የውሸት ነው። ይሄንን እቁብ ነው ትላላችሁ? ይሄንን አሁን እናንተ እንደዚህ ነው እየተባለ ያለው ኢሳያስ እኔ ገብቶኝ ሀብታሙ አሁን እኮ አንተ በችግር ትንተና ማስተሬትን ሰርተሃል። አሁን ሳይታወቅ ስፔሻላይዝድ አድርጋለህ። አሁን አንተ አሁን አንተ የከበደ እስኪ ከችግር አረፍ በልና ለምሳሌ አሁን ቤት በራሉ አይደል? አብትሽ ብዙ በራሉ። ኦኬ ዋናው የምትወጣበት በር አለ። ልጆችህ አንተ ምናምን የምትወጣበት ቤቱ አላማረህም። ስትከፍተው ይጮሃል ምናምን ገንጥለህ ታስቀምጠዋለህ። ቤቱ አላማረህም። በሩ ዝም ብሎ ይጮሃል፣ ይረብሻል። በሩን ገንጥለህ በሩን ለመቀየር መጀመሪያ ምን ማድረግ አለብን? እንዳይጮህ አድርጌ እሰራዋለሁ። በሩን መለወጥ አስፈለገ። በቃ በሩ መለወጥ አለበት ካልክ በቃ መለወጥ አለበት ብለህ ነው የምታስበው። በሩ ይጮሃል፣ ይረብሻል ምናምን አላማረህም። ምንድነው የምታደርገው? በሩን ለመቀየር ምንድነው በሩን እንድቀይረው የሚያደርገኝ ጮቱ። በሩን ገንጥለህ መጣል ፈልገሃል። ለምንድን ነው የምጥለው? ቀይረዋለሁ። በሚሰራ በር ቀይረዋለሁ። በትክክል በሚሰራ በር ትቀይረዋለህ። ኤግዛክትሊ። አሁን አንተ ያለው ስርዓት አልተመቸም። በቃ የሚሰራ አይደለም።
ያሁን ያለው ስርዓት በርህን ልክ እንደምትቆይ በርህን የደበረህን በር ለመቀየር ሌላ በር ትገዛለህ አይደል ወይ? ሌላ በር ታመጣለህ። በር ይዘህ ነው ያንን በር የምትገነጥለው እንጂ በር ሳይኖርህ በርን አትገነጥልም። ትክክል። ንፋስ ይገባል፣ ዝናብ ይገባል፣ ምናምን ሴኩር አትሆንም። አሁን አንተ በር ሳይኖርህ ነው በርን ገንጥል እያልክ ያለው አይደለም። እሱ ትክክል ነገር አንተን ፕላን ቢ እሱ ነው አርጊው ማድረግ የምችለው ቴዲ። ኖ ኦኬ፣ ያንተ ኦኬ፣ ችግርን ሰምተናል። በር ሳይኖርህ የሚለው አናሎጂ አይሰራም ነው እኮ። ኦኬ፣ መንግስት ከኤርትራ መንግስት ከኢሳያስ አፈወርቂ የባሰ ነው ብለሃል። ያንተን የተሻለ ስርዓት የምትለውን ስብስብ ወይም ደግሞ ታጣቂ ቡድን የሚሆን ንገረን ነው። ኢሳያስ ይሻላል ነው ያለው። ቆይ በር የቤትን በር ገንጥለ ከመጣለ በፊት በር ገዝተ ወይም ደግሞ ተለዋጭ በር እንደምታዘጋጀው ሁሉ ያውም ደግሞ አስተማማኝ የሆነ በር ነው የምታመጣው፣ ቆንጆ የሆነ። አሁን የኢትዮጵያ መንግስት ገንጥለን እንጣል አንዴ ብሔሮች ሁሉ ይታጠቁ ብለሃል። ኦኬ፣ የኢትዮጵያ መንግስት ሲወገድ በቦታው የሚተካውን እችን ለምትወዳት ሀገርህ የትኛው ነው ያንተ ምርጡ ስብስብ የትኛው ነው? እሱ ነገር ነው እያልኩ። ኦኬ፣ እኔ ባይዘው እኔ ኢትዮጵያ ውስጥ እንዲመጣ የምፈልገው ፖለቲካል ሪፎርም ነው። ያ ደግሞ ሁሉንም ኢትዮጵያዊ ያማከለ ነው። እኔ ግዴ አሁን ነገ ፋኖ ቢገባ መንግስትን ከጣልክ በኋላ ነው ስለዛ ስለ ፖለቲካል ሪፎርም የምታወራው ማለት ነው። መንግስት ማሞደቅ አለ። ለምሳሌ ቴዲ ምን አለ መሰለህ፣ በ1983 ኢህአዴግ ወደ ስልጣን ሲመጣ እኮ ምንድነው የሽግግር መንግስት ነበር አይደለም እንዴ? ነበረ እኮ ኢህአዴግ አለ እኮ አብዮታዊ ዲሞክራሲያዊ ግንባር የሚባል እኮ አለ። ኖ አይ የሽግግር መንግስት ብለው አንተ ምን ይዘን ነው መንግስትን እንድንጥል የምትመክረን? ያንተ በእጅ ያለው ነገር ንገረን። አሁን ኢትዮጵያ ውስጥ ይኸውልህ ፋኖ የሚባል ትልቅ ኃይል ተፈጥሯል። አንድ ማለት ነው። ገብቶሃል? አንተ የምትቃወሙ ማለት አንተ ጠርጣሪ ያለበት። እኔ ፋኖን አልቃወም ቴዲ፣ ደጋግመህ ነው የምትለው። የኢኮኖሚ ችግር አለባቸው አልክ። ኖ ይኸውልህ አሁን እኔ ፋኖ የሚያመጣው ፖለቲካ ለውጥ ላይ ወይም የሚታገለት ዓላማ አንተ ራስህ የክላሪቲ ችግር አለበት እኔ ጥርጣሬ ያለብኝ አልረካውም የምትለውን ስብስብ እንዴት ነው ለኢትዮጵያ ሕዝብ እንደ አማራጭ መፍትሄ አድርገህ የምታመጣው? አንተ አላመንክበትም። ኦኬ ይኸውልህ እኔ የኢትዮጵያ ሕዝብ መፍትሄ የሚመጣው ለውጥ የሚመጣው ቴዲ በፋኖ የፖለቲካ አስተሳሰብ ብቻ አይደለም። ኦኬ ልነግርህ እኮ ነው። 4 ኪሎ ፋኖ ብቻውንም ገብቶ ለውጥ እንዲመጣ አልፈልግም። እኔ አሁን ከጠየቀኝ ፋኖ አንዱ የለውጥ ሞተር እንዲሆንና ኃይል እንዲሆን ነው የምፈልገው እንጂ ለብቻው ለውጥ እንዲመጣም አልፈልግም። ኢትዮጵያ ወደ ለውጥ መሄድ ካለብን ቴዲ ኢትዮጵያ መሄድ ያለባት ሁሉንም ያማከለ አሁን እንደምትለው ቴዲ ኢትዮጵያ ውስጥ ምንም አይነት የፖለቲካ ኃይል እንደሌለ ሁሉንም ያማከለ ጎርፍ ነው ዝም ብሎ የሚደደም ሀብትሽ ይሄኛው አንድ ቀን ተናገር ጥያቄ ታበዛ አይደለም ሀብትዬ ይሄኛው ስብስብ ብለህ ንገረኝ። እንዴ ሁሉንም ያማከለ ማለት ነው ማለት ስለማይመጡልህ እኮ ነው ሀብትሽ። እኔ ገብቶ ይቆይ ቴዲ አንዴ ልንገረው። ይኸውልህ አንተ ፋኖ ስልጣን ያዝ መንግስት ታወረድክ። ይኸውልህ አይመጡልህም። ቤኒሻንጉል አይመጣም፣ ሶማሌ አይመጣም፣ ደቡቡ አይመጣም። ዞር በል ይልሃል። ምን ታደርገዋለህ? አንተ በእናትህ አልመታኝ አፈርሰውን በእናትህ ህዝቡ የምናወራው እንዲገባው ነው። ጓደኛሞች ነን እኮ እኛ እኮ እዚህ ጋር ስንፋጭ ተጣላን ማለት እኮ አይደለም። ግን ማን ምን እንደሚያወራ እንደማመጥ እንጂ ጠላታሞች አይደለም፣ ፍሬንዳሞች ነን እኮ። ግን በሀገር ጉዳይ ነው እየተፋጨን ያለን። ሀብትሽ ወለም ዘለም አትበል። ለመከራ ጊዜም ፋኖን መሸሸጊያ አታርግ። ወይ ፋኖስ ከነችግራቸው ሙሉ ለሙሉ አምነግባና አሁን እኮ የአማራ ልጆች እኮ ፋኖ ሲገቡ እኮ ችግር እንደሌለበት እኮ ሳቁ ቀርቶ እኮ አይደለም። አዎ ፋኖ ያድናል ምናምን ብለው ከፋኖ ጋር ሲገቡ ችግር እያለ ከነችግሩ መሪዎቻችን ያሻግሩናል ከነገ ዛሬ ኢምፕሩቭ ያደርጋሉ በሚል ነው። አንተ ሜጀር የሆነ ነገር ነው የምታነሳባቸው። የክላሪቲ ችግር አለ፣ ያውም ከአንተ ጋር የሚጣረስ ነገር ያደርጋሉ ብለህ ይጠራጠርክ በመሪ ደረጃ። አንተ ለራስህ ታጋዩ ያልገባህን ነገር እንዴት ነው ለኢትዮጵያ ሕዝብ አማራጭ መፍትሄ አድርገህ የምታመጣው? ኦኬ ቴዲ ይኸውልህ በአሊያንስ ጉዳይ ክላሪቲ የላቸውም ማለት የፖለቲካ ርዕዮተ ዓለማቸው ወይንም ሊያመጡት ይዘው የሚታገሉለትን የለውጥ ዓላማ ክላሪቲ የላቸውም ማለት አይደል። አሁን አየህ ክሊርሊ ነገሮችን እያመጣጣን ያለ ነው። ፋኖ የሚታገለው ስርዓታዊ ለውጥ ኢትዮጵያ ውስጥ ስርዓታዊ ለውጥ እንዲመጣ ነው። እሱን ሀሳቡ ጥሩ ነው፣ እሱን እደግፋለሁ። አሊያንስ ይሄንን ለማድረግ ግን አሊያንስ ሲፈጥር ፋኖ ለምሳሌ ትናንትና ይህንን ስርዓት ካስቀመጡ ሰዎች ጋር አማራውን ሲያሳድዱ ከነበሩ ሰዎች ጋር ኢትዮጵያን በብሔር በዘር ፌዴራሊዝም እዚህ መከራ ውስጥ የከተቱ ሰዎች ጋር ሀሳባቸውን ሳይቀይሩ
ፖለቲካ ርዕዮተ ዓለማቸውን ሳይቀይሩ ሳይሻሻሉ የምታደርገው ጥምረት ትክክል አይደለም ባይነኝ። እሱ ላይ ትኩረት ሰርታችሁ ስሩ ነው እያልኩ ያለሁት እንጂ የፋኖ ፖለቲካዊ ርዕዮተ ዓለም የፋኖ የለውጥ እሳቤ ትክክል አይደለም፣ እዛ ላይ የክላሪቲ ጥያቄ አለብኝ እያልኩ አይደለም። ቴዲ አንደርስታንድ አድርገኛል። አሁን ማውራው የፋኖ የለውጥ አስተሳሰቡ ላይ የሚሄድበትን ሊያመጣ ያለውን የሚታገለትን ዓላማው ላይ ጥያቄ የለኝም። አሊያንስ ላይ የሚደረገው ላይ ነው ጥያቄ አለ። አንድ ሁለተኛ፣ አንተ እንደ መፍትሄ ምን ትፈልጋለህ? አሁን መፍትሄው ምንድነው ስለምትል እኔ መፍትሄ ኢትዮጵያ ውስጥ ፋኖ ብቻውን መፍትሄ እንዲያመጣ አልፈልግም። ኢትዮጵያ የጋራችን። ስለዚህ በአላንሳቸው ጉዳይ ላይ ጥያቄ ካለ ነገር ተበላሽቷል ማለት ነው። ኖ አሊያንስ እኮ አንድ ነገር ነው ቴዲ። አሊያንስ አንተ ከማደግፈው አካል ጋር ፋኖች ይሰራሉ ብለህ ነው የምታምነው? እሱን አሁን በይፋ አልተናገሩም። አሁን እነዚህ ምናምናለው ብለኛል እኮ ቅድም። እኔ ጭምጭምታ ሩመርስ አለ። አሁን ለምሳሌ የሚሰሩበት መንገድ አንዳንድ መረጃዎች አንተ ፖለቲከኛ የፋኖ ደጋፊ ነህ፣ እንዴት ነው እንደ አልፎ ያይ ሰው ጭምጭምታ ምናምን ብለህ አለ ብለህ ታምናለህ? በመሪ ደረጃ አምናለሁ። አሁን እሱ ምን እንደሆነ ታውቃለህ? አሁን እዛ ላይ ቢኖር እንኳን ነው እኮ ማለት ያ ቢኖር ማለት እኮ የፋኖ ትግል ትክክል አይደለም ማለት ማሳያ አይደለም ነው እያልኩ ያለሁት። በአሊያንስ ላይ ስህተት ቢኖራቸው የመስመር ልዩነት ቢኖርም በዚህ ፋኖ ይዞት የተነሳውን የፖለቲካ ዓላማ ፋኖ ይዞት የተነሳውን የለውጥ ዓላማና የሚያደርገውን የነፃነት ትግል አልቀበልም ማለት አይደለም። ሁለቱን ነገሮች መለየት አለብን ነው ቴዲ እኔ እያልኩ ያለሁት። ገብቶሃል? ፋኖ ይዞት የተነሳውን አማራን ህዝብና ኢትዮጵያን ወደ ዲሞክራሲያዊ ሽግግር ከዚህ ከጭቆና ከብልጽግና ጭቆና የኢትዮጵያን ህዝብና የአማራን ህዝብ ለማውጣት የሚያደርገውን ትግል ሙሉ ለሙሉ ደግፋለሁ፣ አብሬው እታገላለሁ። ለምን መሰለ? ኢትዮጵያ ውስጥ የሰላማዊ ትግል ማድረግ አይቻልም። ዘመነ ካሴ መሪ ነው መሪ አይደለም? ዘመነ ካሴ መሪ ነው። እኔ ጥያቄ አለኝ እሱ ላይ እንጂ መሪ አይደለም አላልኩም። መሪ ነው ዘመነ ካሴ። ይቀበለዋል? መሪ እስከሆነ ድረስ ይቀበለዋል። ለምን ደግሞ አልቀበለው? ጥያቄ ግን አለኝ እሱ ላይ። ምንድነው ጥያቄ? ጥያቄ ምንድነው? አሊያንስ ለመስራት የምታደርጉት ነገር ትክክል አይደለም፣ ግልጽ ነገር አምጣ ለህዝቡ እያልኩ እየጠየቅኩ ነው ያለው። እና መሪህ ላይ እንደዚህ አይነት ጥያቄ ያለ ሰውዬ እንዴት ነው ለኢትዮጵያ ህዝብ የምትመኘው? አሁን ይኸውልህ ቴዲ፣ አንተ ለራስህ ጥያቄ ያልተመለሰልህ ሰውዬ፣ አንተ ለራስህ በአይነ ቁራኛ ያልተመለሰልህ ጥያቄ ይዘህ በህቅ እንቅ ያለ ሰውዬ ሌሎች አማራ ፋኖችን እያልኩኝ አይደለም፣ አንተን ነው የምልህ። የክላሪቲ ችግር አለ እያልክ እንዴት ነው እኛን እንደ መሪ ይምጡ ብለህ የኢትዮጵያን ህዝብ ተቀበሉ የምትለው? ቴዲ እኔ አሁን ቅድምም የችንም ፖይንት ልድገም። ዘመነ ካሴና ትግሉ ዘመነ ካሴ አንድ ግለሰብ ነው። ፋኖ ትልቅ እንትቲ ነው። ፋኖ ማለት ብዙ አመራሮች ያሉት ብዙ ሺህ ሰራዊት ያለው የትግል እንትን ነው ቡድን ነው አይደለም እንዴ? ዘመነ ካሴ እኮ በትክክሉ ፋኖን መምራት ካልቻለ ፋኖችም አይተው እኮ የእሱ ዓላማ ስህተት ከሆነ ዘመንንም ወደ ጥግ ማስያዝ ይችላሉ። ይሄ ትግል የህዝብ ትግል ነው። ባይዘው የዘመነ ትግል አይደለም። እኔ ዘመንም አምባገነን ሆኖ የእሱ ብቻ ሀሳብ እንዲንጸባረቅም አልፈልግም፣ እንደዛ እንዲሆንም አልፈልግም። ገብቶሃል አባባሌ? ስለዚህ አንተ የምትለኝን ዘመንን ጥያቄ ያለብህ እንዴት? እሺ ሌላው ዘመነ ዲሞክራት ነው? ዘመነ ዲሞክራሲያዊ መሪ ነው ብለህ ታስባለህ? ዘመነ አሁን ያለው የአርም ስትራግል እስከሆነ ድረስ እዛ ትግል ውስጥ ዲሞክራሲያዊ ነው የአርም ስትራግል እየተደረገ የዲሞክራሲ እንቅስቃሴ ላታይ ትችላል። ግን ቆይ ልነግርህ እኮ ነው። አሁን ዲሞክራሲያዊ ነው ብለህ ታስባለህ? ቆይ አይደለም አዳምጠኛ። አንድ ያንተ መሪ በዲሞክራሲያዊ መንገድ የተመረጠ ነው ብለህ ታምናለህ? ዘመነ በዲሞክራሲያዊ መንገድ የተመረጠ ነው። ተመርጦ ነው እኮ እየመራ ያለው። በዲሞክራሲያዊ መንገድ የተመረጠ መሪ ነው። አዎ እቀበለዋለሁ ብለህ ትናገር። በመሪ ደረጃ እንዴት ነው በቃ ቃል ሙላት ኖሮ ኮራ ከብረር ብለህ ማትናገረው ለምንድን ነው? በዚህ ደረጃ ለምን ጥርጣሬ ራሱ አልገባኝም። አሁን ሌላ የፋኖ ደጋፊ ባስገባ የስ ኖ እያለ ሄዳል። አንተ ለምንድን ነው ጥርጣሬ የሞላ? እኔ አሁን ዘመን የተመረጠበትን መንገድ እኮ አፋብኃን የሚባል ድርጅት ሲመስርተዋል አይደል? ፋኖች ናቸው የመረጡት። ፋኖቹ ከመረጡት መሪ አድርገው ከመረጡት ምን ችግር አለ? መቀበል አለ በግዴታ። እኔ ፖለቲካ ርዕዮተ ዓለሙ ላይ ነው ፎከስ የማደርገው። ዲሞክራሲያዊ ነው አልነበረም የሚለው እንግዲህ የመረጡት ሰዎች ናቸው የመረጡት። ዘመንን ነው የመረጡት። እስክንድር ነው የተመረጠው። በመጀመሪያው ጊዜ እስክንድር ነው የተመረጠው። እስክንድር ተጭበርብሮ ድምፁ ተነጥቆ ድምፁ የታፈነ ግለሰብ ነው ብለህ ታስባለህ? አታስብም? በአፋሕድ ውስጥ በነበረበት ያው ትክክል ነው። እስክንድር አሸንፎ ወጥቶ
ዘመነ ካሴ በፍትህ ዘመቻ ድጋሚ ምርጫ እንዲደረግ ተደርጎ ዘመነ ተመረጠ። ኖ አይደለም። አፋሕድ የሚባለውን ድርጅት ሲመሰረት ዘመነ ካሴ ረግጦ ወጥ አልስማማም ብሎ ማለት ነው። ዘመነ ምርጫ ትቀበላለህ አትቀበልም? ዲሞክራሲያዊ ሂደት አላደረገም። እዛ ላይ በመሪ ምርጫ ዲሞክራሲያዊ ምርጫ ሂደት አላደረገም ብለህ የምታስበው ሰውዬ በዚች እንኳን በአመራር ደረጃ ዲሞክራሲ ልምምድ የለውም ብለህ የምታስብ ሰው ያንተ እንዴት ነው ለኢትዮጵያ ዲሞክራሲ ያመጣል ብለህ የምትናገረው? ጥሩ ጥያቄ ነው ቴዲ። ይህንን አሁን ሳታቋርጠኝ ልመልስልህ። እኔ አፈርሶ ወዳልጠየቅኩ ቦታ እንዳትሄድ አልሄድም። ለዚህ እኮ ነው በፋኖም ቢሆን አልኩ እኮ በፋኖም ቢሆን በአንድ ቡድን በፋኖ ብቻ ዲሞክራሲ መመስረት የለበትም። የኢትዮጵያ ዕጣ ፈንታ ፋኖ ወይም ዘመነ ካሴ ወይ እስክንድር ነጋ አንድ ግለሰብ አቅጣጫ ማሳየት የለባቸውም። የኢትዮጵያ የፖለቲካ ኃይሎች አንድ ጠረጴዛ ላይ ሆነው እኩል ድምፅ አዋጥተው ህዝብ አስተያየት ሰጥቶበት አሸናፊ ቡድን የህዝብን ድምፅ ሪፈረንደም ለምሳሌ ህዝብ ፋኖች ሪከርድ አድርጉት። ነገ እንዳይክዳችሁ እንዲህ ብለህ ነበር ትሉታላችሁ። እንዳይክዳችሁ ሪከርድ አድርጉት። ኖ እኔ እያልኩ ያለሁት በአንድ ግለሰብ የኢትዮጵያ ችግር በዘመነ ካሴ ወይም በፋኖ ብቻ እንዲመለስ አልፈልግም። ኢ ዲሞክራሲያዊ ነው እንደዛ ከሆነ ቢኮዝ የአሸናፊዎች ፍትህ ነው የሚሆኑት። ቴዲ የአሸናፊዎች ፍትህ አብይን አመጣልን እኮ የአሸናፊዎች ፍትህ ማንን አመጣልን? ወያኔን አመጣልንና 4 ኪሎ ገብተው የኢትዮጵያን ፍኖተ ካርታ በእኛ መንገድ ነው ብለው አሰመሩልን። አብይ መጣና ይሄ ነው መንገዳችሁ አለ። የአሸናፊዎች ፍትህ ነው። ኢትዮጵያ ውስጥ እኔ እንደምፈልገው ፋኖ የአማራን ህዝብ ወክሎ እየታገለ ነው። ትክክል ነው። የአማራን ኢንተረስት ያስከብራል። ትክክል ነው። አንድ ኃይል ነው እሱ ማለት ነው። ገብቷል? የአማራን ህዝብ ኢንተረስት የሚያስከብር የአማራን የፖለቲካ ፍላጎት ጠረጴዛ ላይ የሚያስቀምጥና ለኢትዮጵያ መፍትሄ ሊያመጣ የሚችል አንድ አካል ነው። ሌሎች የኢትዮጵያ ኃይሎችም ደግሞ ጠረጴዛ ላይ ተቀምጠው ኢትዮጵያን የሚያሻግር ሀሳብ እንዲወልዱ፣ ርዕዮተ ዓለም እንዲወልዱ፣ አዲስ ፖለቲካዊ ስርዓት እንዲወልዱ ነው መደረግ ያለበት። እኔ መፍትሄ የምለው እሱን ነው። አንድ ቡድን አይደለም። ኦኬ እንዲወልዱ ነው እያልክ ያለው። ገና አላረገዙም፣ ገና ሽልም አልተያዘም። ይሄው ገና እንዲወልዱ ነው እያሳሰብክ ያለው። ገና እርግዝናውም የለም። ሽልማ ተይዟል። ስለዚህ ሽል ተይዟል። እርግዝናውም አለ። እርግዝናው መጥቶ እኮ እየተዋጋን ነው። ለውጥ እርግዝና ማለት ምን ማለት? እዛው ሀገር ላይ እኮ መንግስት እኮ ላጠፋቸው ነው ብሎ 3 ጊዜ አስቸኳይ ጊዜ አዋጅ አውጆ ያላጠፋው ስርዓት አለ። የመንግስትን ሰራዊት እየነዳ በመንገድ ላይ የሚያሳይ የተደራጀ የታጠቀ ኃይል አለ። ያ እርግዝና ነው። ያ አድጎ እዚህ ባኬንድ ፎርስ ካደረግን በኋላ መጨረሻ ላይ ጽድት ያለ ፕሮፓጋንዳ ትሰራለህ። በቂ ደቂቃ ስላለው እግዚአብሔር ማርያም ሰጣለሁ። አሁን በአማራ ፋኖና በቲፒኤልኤፍ መካከል መሰረታዊ የሆነ ቤዚክ የፕሪንሲፕል መጣረስ አለ። ቲፒኤልኤፎች ፋኖችን ወራሪ ኃይሎች ይላሉ። ፋኖች አጽመ ርስታችን ነው፣ መሬታችን ነው፣ የኛ ነው ይላሉ። የወልቃይት ጠገዴን ጉዳይ አሁን አንተ በምትለው ጉዳይ አድበስብሰህ ሳይሆን ይሄ ነገር እንዴት ነው መታረቅ ያለበት? እስኪ ንገረን። ይሄን ነገር እንዴት ነው የምታስታርቀው? የቲፒኤልኤፍ እና የፋኖ የሚለው ነገር እኔ ቲፒኤልኤፍ ኦፍኮርስ የወልቃይትን ጉዳይ በራያ በኩል በተወሰነ ይዞታል። የወልቃይት ጥያቄ አለ። የአማራ የርስት ጥያቄ ከቲፒኤልኤፍ ጋር አለ። አሁን ከሱም አንጻርና ከርዕዮተ ዓለም አንጻር ነው ጥያቄ ማለት ነው። ገብተዋል። ቲፒኤልኤፍ የአማራ ርስት የሆኑ መሬቶችን ወልቃይትን፣ ራያን ምናምን ትናንት በያዘበት መንገድ ማስቀጠል ይፈልጋል። ያ ደግሞ ተፈጥሯዊ ርስቱ የአማራ ህዝብ ለዘላለም ሲያስተዳድረው የነበረ መሬት እንደሆነ የራሱ የቲፒኤልኤፍ ሰዎች የመሰከሩት ነገር ነው። አሁን እሱን ሳናስታርቅ ለዚህ ነው አላያንስ መፈጠር የለበትም። አንተ ለጠየቀኝ ጥያቄ አላያንስ ከቲፒኤልኤፍ ጋር የሚደረገው የርስት ጥያቄያችንን እንዴት ፈተን ነው? የፖለቲካ ርዕዮተ ዓለማችንን እንዴት አይተን ነው? ትናንትና ሲከተሉት የነበረው ጸረ አማራና ጸረ ኢትዮጵያ ፖለቲካ ስርዓት ምን አድርጋችሁት ነው ብለን እኮ እየጠየቅን እሱን ነው። አየህ እኔ መሪዎቹን የምጠይቅ አልተፈታም። እሱ ገና መፈታት አለበት። ግን በዚህ አጋጣሚ የትግራይ ሰዎች የቲፒኤልኤፍ ሰዎች ከባለፈው ቢማሩ 1,600,000 ሰው ትግራዊ ያልቋል። በኢትዮጵያ ውስጥ የተጠላ ፖለቲካ አራምዳቸዋል። የአማራ ህዝብ ላይ ብዙ ግፍ ፈጽማቸዋል። ትግራይንም መከራ አሳይታችሁታል። ህዝቡ ከአንድ ቤት 3-4 ትግራዋይ ዋጋ የተከፈለበት ነው። የተከተላችሁት ፖሊሲ የፖለቲካ ርዕዮተ ዓለም ስህተት ስለሆነ ብቻ ነው እንጂ እኮ ትግራይ እኮ
ይኸውልህ በኢህአዴግ ጊዜ በቲፒኤልኤፍ ጊዜ ራሱ 70,000 ሰው ገብረዋል፣ 80,000 ሰው ገብረዋል። ከደርግ ጋር ታግለው ማለት ነው። የነፃነት ትግል አድርገዋል። የነፃነት ትግሉ ምንድነው ግን ያመጣው? ትግራይንም ኢትዮጵያንም ነፃ አላወጣ። ለምን? ሄጂሞኒ ስለፈለጉ የብሔር ብሔረሰቦች ጭቆና አለ ብለው ታግለው የብሔር የበላይነት ስላመጡ ያንን አስተሳሰባቸውን ዛሬም ሳይቀይሩ ከዛ ስህተታቸው ዛሬም ሳይማሩ እንደገና ተመልሰን በ1983 የፈጠርነውን ኮአሊሽን ኢህአዴግ የሚባል እንደገና ከአማራ ፋኖ ጋር ይሁን ከሌሎች የፖለቲካ ኃይሎች ጋር ፈጥረን እንመጣለን የሚል ሐሳብ ያላቸው የትግራይ ሰዎች እነ ደብረጽዮን ሌሎቹ ይሄ ስህተት ነው። ትናንት ካላሰራ ብዙ ሺህ ትግራዮችን ዋጋ ካስከፈለ ኢትዮጵያን በዚህ በዘረኝነት እሳቤ ውስጥ ከከተተ ያንን እሳቤ መልሰ ዛሬ ይዘ ስትመጣ በቃ ካንተ በላይ እኔ ይሄ ምንድነው የተቸነከረ አይደለም ቴዲ፣ ይሄ የተቸነከረ ሐሳብ ነው። ተሞክሮ ስልጣን ይዘ ከስልጣን የወደቅበትን ሐሳብ እንደገና አሻሽዬ ይዤ እመጣለሁ እያለ ነው የቲፒኤልኤፍ። እሱን እቃወማለሁ እኔ ባይዘው ትክክል አይደለም። ይሄን ቀይሩ ነው የምለው። ግን ይኸውልህ እሳቤ ቴዲ፣ የትግራይ ኃይሎች የወያኔ ኃይሎች ይሄን ቢያስቡ የነሱ ፍላጎት ነው። እኔ የምጠይቀው ማንን ነው? ለአማራ ጥቅም የቆመውን ኃይል እነዚህ ሰዎች እያሉ ያሉት እኮ ይኸው ወልቃይትንም እንፈልጋለን እያሉ ነው። ፖለቲካ ርዕዮተ ዓለማቸውን አልቀየሩም። ትናንትና ሲከተሉት የነበረው ፖሊሳቸው አልተቀየረም። እንዴት አብራችሁ ትሰራላችሁ ነው ጥያቄ። የአማራ የኛ ደግሞ ጥያቄ ምንድነው? ኢትዮጵያ ውስጥ ያለው የኤትኒክ ፌደራሊዝም ይቀየር። አማራ በመላው ሀገሪቱ ሰርቶ መኖር አልቻለም። በጠላትነት ቤቱ እየፈረሰ ነው። የሃይማኖት ተቋማቶቹ እየፈረሱ ነው፣ እየተገደለ ነው። ሌላውን ብሔር ብሔረሰብ ኢትዮጵያኑም እንደዛው እየተሰቃየ ነው፣ ሁሉም ኢትዮጵያዊ። ስለዚህ ይሄን ስርዓት መቀየር አለብን ብለን ነው እኛ ፋኖን የምንደግፈው ማለት ነው። ስለዚህ የፋኖን ጥያቄ የምንጠይቀው ምንድነው? እኛ የርዕዮተ ዓለምህን የትግል መስመርን አሳምረ አስተካክለ አላያንስ ባይዘው ግዴታ አይደለም አላያንስ። የአማራ ህዝብ 60 ሚሊዮን ህዝብ ነው። እንደው ካላገነንኩት አለስ የኢትዮጵያ 40 ሚሊዮን ህዝብ 40% ይሆናል ወይ 35% ይሆናል። ማጆሪቲ ነው ወይንም ደግሞ ተለቅ ያለ ቁጥር ያለው ህዝብ ነው። ገብቷል? በራሱ መታገል ይችላል። አላያንስ ግዴታ ያስፈልገውም። የህዝብ ሰፊ ህዝብ ነው። አይምሮን መጠቀም የሚችል መሪ ካለ የፋኖ መሪ ነው ማውራው ነው። በደንብ መጠቀም ከቻለ ያለው የትግል ኮንስቲትዩንሲ ትልቅ ነው፣ ሰፊ ነው። ይሄን ህዝብ ሞቢላይዝ አድርጎ ያለ ማንም እርዳታ ባይዘውቴ ያለ ቲፒኤልኤፍ እርዳታ ያለ ኦነግ እርዳታ ያለ ማንም እርዳታ አማራ ራሱንም ኢትዮጵያንም ነፃ የሚያወጣበት አቅም አለ። ከዛ በኋላ ምን ማለት ነው? ከዛ በኋላ ኦኬ፣ በራስህ ታገልክ። አንተ እንደምትለው 4 ኪሎ ገባ። ከዛ ከቲፒኤልኤፍ ጋር ያለን ጉዳይ እንዴት ነው የምትፈታው እኮ? እሱ ነው ምን እኮ እኔ እያልኩ ያለሁት ተለጣፊ መሆን የለባቸውም። ራሳቸውን ችለው ሳትለጥፍ ታገልክ። እሺ ኦኬ፣ ራሳቸውን ችለው ያለውን አሁን አኳን ነገርከኝ። በመሀል ያለውን መሰረታዊ የመርህ የመጣረስ ጉዳይ እንዴት ነው የምታስታርቀው? ይኸውልህ የአማራ የፖለቲካ ኢንትረስት አለ አይደል? ፋኖ ይዞለት የሚታገለው ኢንትረስት አለ። ኢትዮጵያ ውስጥ እንዲመጣ የሚፈልገው ስርዓታዊ ለውጥ አለ። የፋኖ ኢንተረስቶች ምን መሰለህ? እኔ እስከማውቀው ድረስ የኢትዮጵያ ፖለቲካዊ ለውጥ ያስፈልጋል። አሁን ያለው የኤትኒክ ፌደራሊዝም መቀየር አለበት። አንድ የአማራ ህዝብ በኢትዮጵያ ውስጥ ሰርቶ እንዳይኖር በማንነቱ የሚጠቃበትን ይሄ ኤትኒክ ፌደራሊዝምን ማስወገድ አለብን። አማራ ታርጌት ተደርጎ ማስወገድሽ ካስወገድክ በኋላ ምንድን ነው የምታደርገው? አዲስ ሲስተም፣ ለሁሉም የሚበጅ አዲስ ሲስተም። ምን አይነት ሲስተም? ይሄ ነገርኩ እኮ። እሱ ሲስተም ምንድነው የሚሆነው? ጂኦግራፊያዊ የሆነ ሁሉ አቀፍ የሆነ ሁሉንም የፖለቲካ ኃይሎች ሁሉንም ኢትዮጵያኖች የሚያሳትፍ ፌደራላዊ ሲስተም፣ የፌደራል ስርዓት ነው የሚሆነው። ባይዘው እኔ አሁን ኢትዮጵያ ውስጥ ሌሎች ብሔር ብሔረሰቦች ይህንን አንተ የምትለውን እንደሚቀበሉ ምን ያህል እርግጠኛ ነህ? እኩልነትን አልቀበልም የሚል ኦሮሚያ የሚባል ክልል ወይም ሲዳማ የሚባል ክልል ወይም ትግራይ የሚባል ማለት አንድ አንተ ነህ። ፕሊስ በእናትህ ችግር የለውም። ሁለት ክልል ብቻ ነው እኮ አሁን ይሄ ነገር እኔ እኮ በጣም ጀነረስ ሆኜ ነው እንጂ እኮ የመንግስት ደጋፊዎች እኮ ብዙ አማራጭ አላችሁ እኮ። ፋና ላይ ታወራላችሁ፣ ኢቢኤስ ላይ ታወራላችሁ፣ ሬዲዮ ላይ ያለ አዲስ ዘመን ጋዜጣ ላይ መጻፍ ትችላላችሁ። አችንም ሰዓት አሁን ከተቃዋሚዎች ጋር የተሻማችሁ እኮ ነው። ይሄን እድል ለነሱ እኮ አሰጧቸው።
አይ እኔ እንዲመልሰው ነው ለሱ ማለት ኦሮሚያና በጎን ሶማሌ አፋር ካልሆነ ሶስቱ ክልል ላይ ብቻ ነው ብሔርተኝነት ያለው ማለት አንድ ቋንቋ ያለው እንጂ ሌሎች ክልሎች በሙሉ ሁሉም አንድ ላይ ነው ያሉት። ጊዜን ጠብቀው ችግር የለም። ኖ ለአንተ እኮ ነው የምነግርህ። ሁለት ሶስት ክልሎች ናቸው እኮ በብሔር የተደራጁት። ሌላው በሙሉ በብሔር አይደለም። ራጅ ድምፅ ጨመረ። አንተ ቆይ እንሰጣለን፣ ችግር የለውም። ከአዲስ ጋር እናወራና ቆጭስ የአንድ ሀገር ልጆች ነን እኛ። ወሳኝ ፈላጭ ቆራጭ ሆነን አይደለም እኛ ከምናወራው ወሬ የሆነ ጠብ አስተማሪዎቻችን ቁጭ ብሎ እያደመጡ ነው። እኛ እዚህ ጋር ኤክስፐርት ሆነን ምናምን እኮ አይደለም። በቃ ቲክቶክ አገናኘን የመሰለንን በሀገራችን ጉዳይ የተከራከርን ነው። እኛ ያለው የመጨረሻ ውሳኔ ነው ማለት አይደለም። አሁን እኔ በሀብትሽ ውስጥ ሰዎች ብዙ ነገር የሚያያቸው ነገሮች ሊኖሩ ይችላሉ። በአንተ ነው ሰዎች ብዙ ነገር የሚያያቸው ነገሮች አሉ። በእኔ ውስጥም እንደዛ። ለዛ ነው አሁን ሀብትሽ አንተ እዚህ ጋር ብዥ ያለብህ ነገር አለ። አንተ ራስህ ቅድም ወዳል አንድን ነገር ከስር መሰረቱ አሁን ራዲካል የሆነ ቼንጅ መምጣት አለበት፣ ከስር መሰረት ፈንግለን መጣል አለብን ስንል አትሊስት እኛ 100% እንኳን ባይሆን እንደው ብዥታ የፈጠረብን ነገር ሊኖር አይገባም አይደል? ፕላን ቢያችን አገርን ስለምትወድ ነው የምትከራከረው። ለዚች ለምትወዳት ሀገርህ ህዝቧን እና ሀገሪቷን ወደ ከፍታ ይወስዳል ብለህ እንደ አማራጭ ሀሳብ የምትመርጠው በአንተ በታጋዩ ዙሪያ ላይ ራሱ በአንተ ላይ ራሱ ብዥታ ከፈጠረብህ እንዴት ነው ይህን ለህዝብ የምትመኘው? ነው መጀመሪያ ብዥ ያለብህን ነገር አጥራለን ነው። ከነዚህ መካከል ለምሳሌ ወደ ጂኦግራፊያዊ ፌዴራሊዝሙን በብሔር ስም የተዋቀሩ ክልሎችን ወደ ጂኦግራፊ እንቀይራለን። ወደ ደርግ ጊዜ ወደነበረው ሊሆን ይችላል ወይም በደርግ ጊዜም አይደለም። በደርግ ጊዜም ስቲል ሲዳሞ ክፍለ ሀገር ምናምን፣ ባሌ፣ ሸዋ፣ ጎጃም እንደዚህ በጌ ምድር ምናምን አሉ። አዲስ ወደ ጂኦግራፊያዊ ስርዓት ነው የምንቀይረው። ለምሳሌ ለአገዛዝ ምቹ እንዲሆን ሰሜን ኢትዮጵያ፣ ደቡብ ኢትዮጵያ፣ ምዕራብ ኢትዮጵያ፣ ምስራቅ ኢትዮጵያ እንደዛ ነው የምንፈልገው ነው የምትለው።